መኖር መረረኝ ለሚል ወጣት የሚጣፍጥ ሞት ይሻለዋል። እንግዲህ የእግዚአብሔር ፍቅርም ተለመደ። ድሮ እኮ ድራማም ያስለቅሰን ነበርኩ። አሁን እኮ የስቅለት ዕለት እኮ ማልቀስ ተተናል። በምንም ታምር ሰው ሞተ ከቴም ለሰው ሊያለቅስ ነው። እንዲሁ አሁን እኔ ተደብድቦ ካልሆነ የሚያለቅስ የለም። እንኳን ወንዱ ሴቱም በእውነቱ እንዲሁ የሴቶቻችን የእናቶቻችን የቶቻችን እንባ ሰማይን ቀዶ መንበረ ጸባዖት ይደርስ ነበር። አሁን ሴቱም ትቶታል ይመስለኛል። ያላየዋቸው ግን ተትቷል። እንባ ቀረ። ዕዳ ከሌለብን ዲያብሎስ ከኛ ሞትን ማምጣት አይቻለውም። ርቱ ሃይማኖት ምን ይላል? ሰይጣን ካንተ እንዲርቅልህ ትፈልጋለህ? እንዲርቅልህ ከፈለክ የሰይጣን ዕዳ ሊኖርብህ አይገባም። ክፉ አበዳሪን ገንዘቡን በጊዜ ወርውሮ መጣል ነው። ወርውሮ ከጣልክበት ማለዳም ማታም መጥቶ አይነዘንዝም። የሰይጣን ዕዳ ከሌለብህ ሞት የሰይጣን ዕዳ ነው፣ አትቀሰፍም። ውዳሴ ማርያም እጮኻለሁ፣ ድንግል እናቴን እጠራለሁ። ወልድ ወመንፈስ ቅዱስ አሐዱ አምላክ በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዛሬም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ኃጢአታችን ታግሶ እስከዚች ሰዓት ስላቆየን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን መድኃኒታችን ያሳየችን የፀሐያችን ምስራቅ የሕይወት እንጀራችን መሶብ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም እግዚአብሔር ከባሕሪ ጌትነቱ በታች ከፍጥረት ዓለም ለይቶ ስላከበራት የእርሷም ስም የተመሰገነ ይሁን። ክቡር አባታችን መላከ ሳህል መምህር አለማየሁ የዚህ ታላቅ ደብር አስተዳዳሪ፣ ክቡር ሊቀ ሊቃውንት ስምዐኮነ መላክ በባህር ዳር ሀገረ ስብከት የአራቱ ጉባኤያት መምህር እና የሊቃውንት ጉባኤ ሰብሳቢ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ታግሶ እስከዚች ሰዓት ያቆየን አምላካችን ስሙ የተመሰገነ ይሁን። አንድ ነገር መናገር እፈልጋለሁ። በእርግጥ ሞኝ ሰባኪ መርሃ ግብር መሪንና ሕዝብን ማጣላቱ ነው ይባላል እና ላጣላችሁ ግን አይደለም። እና እግዚአብሔር በሚያውቀው እኔ የዩኒቨርሲቲ መምህር አልነበርኩም፣ እግዚአብሔርን የሚያውቀው እና አንዳንድ ጊዜ ቅዱስ ኤጲፋኒዎስ ምን ይላል? ዝናው ከስራው የበለጠበት ሰው ወራዳ ነው ብሎ ይነገራል። ስለዚህ እኔ እንደዚህ አይደለሁም። ለነገሩ የዩኒቨርሲቲ መምህርነት ክብር አይደለም፣ ግን እንደዚያም ደግሞ ግን አይደለሁም ለማለት ፈልጌ ነው። ነገሩ የከበረ ነገር ስለሆነ ሳይሆን እውቀት በሶስት ነው የሚከፈለው። ምኑን እውቀት አለ፣ እርኩስ እውቀት አለ፣ ቅዱስ እውቀት አለ። የተናቀ እውቀት፣ የረከሰ እውቀትና የተቀደሰ እውቀት ተብሎ የተቀደሰ እውቀት የእግዚአብሔር ነው የምታውቁት። የረከሰ እውቀት ጥንቆላውንና ይሄን ጦርነቱን ተንኮሉን የመሳሰለው ነው። ምኑን እውቀት የሚባለው እርኩስም አይደለም ቅዱስም አይደለም፣ ዝም ብሎ ሰው ለእንጀራ የሚማረው የተናቀ እውቀት ይባላል። የትኛውም የጥናት ዘርፍ በእግዚአብሔር ፊት ሞገስ የሚያሰጥ አይደለም ለቅድስና ካልተጠቀሙት በቀር እና ይሄ የተናቀ እውቀት ነው። ማንኛውም የትምህርት ዘርፍ በዚህ በዓለሙ ያለው የተናቀ ነውና እኔ እውቀቱን አከብራለሁ፣ እንደዚያ ግን አይደለውም። እና ሌላው ደግሞ እኔ ብሉይና ሐዲስ ደብረ ሃይማኖት መካነ ኢየሱስ ቤተክርስቲያን ተምሬያለሁ። መካነ ኢየሱስ ሲባል እንዳትቆጡሽ፣ መካነ ኢየሱስ እኛ ሰዎች ስለተጠቀሙበት የኛ ቤተክርስቲያን ያላደለ እንዳይመስላችሁ ብዬ ነው። መካነ ኢየሱስ የሚባሉ አባታችን አቡነ ተክለ ሃይማኖት ሞተለሚን አጥምቀው ጣዖት አምላኪውን ንጉሥ አጥምቀው የሰሩት ቤተክርስቲያን መካነ ኢየሱስ ነው። እና ሌላም እኔም ከጥንት ጀምሮ ብሉያቱ ሐዲሳቱ የሚፈልቅበት የጉባኤ ትርጓሜ ቤት በቅባትና በጸጋ በካቶሊክ ዘመን የክደት እንክርዳድ ያልገባበት ንጹህ ምንጭ የሚቀዳበት ጉባኤ ቤት ደብረ ሃይማኖት መካነ ኢየሱስ ነው የሚባለው። እዚያ ብሉይና ሐዲስ ተምሬያለሁ። እና አሁን ጎንደር ግን መንበረ መንግስት እየተማርኩ ነው እንጂ እያስተማርኩ አይደለም። የጎንደር
መንበረ መንግስት መድኃኔዓለም የብሉያትና የአዲስ መምህር የሚለውም ይታረምልኝ። ያም የዚያ መምህር ክቡር ሊቀ ሊቃውንት ዕዝራ ሐዲስ የአራቱ ጉባኤያት መምህር ናቸው። ይህንን እንድናውቅ ብዬ ነው። ከዚያ በተረፈ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ላስተማሩን ለሊቀ ሊቃውንት ስምዐኮነ ቃለ ሕይወትን ያሰማልን። ትናንትና አንድ መምህር ምን አሉኝ መሰላችሁ? ሊቀ ሊቃውንት ሲያስተምሩ ትዝ ስላለኝ ነው። እርሳቸውም ያውቋቸዋል። ጎንደር ነው የሚኖሩት። የመጻሕፍተ መነኮሳት መምህር ናቸው። እኔንም አስተምረውኛል። እና እሳቸው ምን አሉኝ? እኔስ የመከር ጊዜው ዛሬ ነው መሰል አሉ። አሁን ነው የሚመስለኝ። እኔ ግን ለምንድን ነው ሲባል በመከር ጊዜ ንጹህ ስንዴውን ወደ ጎተራ ይወስዳል ተብሎ ነበረ። ገለባውን በእሳት ይጣላል ተብሎ ስለ ምጽአት ነበር የተነገረ። አሁን ግን እግዚአብሔር ወዳጆቹን እየለቀመ ወሰደ። እንክርዳዶቹ ቀረን መሰል። አሁን እየሞቱ ያሉት በእርግጥ ንጹህ ስንዴዎች ናቸው። ሕፃንም ይሁን ወጣትም ይሁን የተሻለ ዘመን የከፋ ዘመንን ሳይወዱ ንጹሐን ስንዴዎች ናቸው። ሰማዕትነትን ክርስቶስን ፈርተው ሳይክዱ የተቀበሉ ይቺ ጽዋ ከኔ ትለፍ ብሎ ጽዋን ሰው በተራ እንደሚጠጣት ሁሉ ይቺ ጽዋ አባ አይልፍ አለ ዛቲ ጽዋም እኔ አባት ሆይ ይቺ ጽዋ ከኔ ትለፍ ያለ መድኃኔዓለም በዕለተ መስቀል የኔ የሰማዕትነት የግፍ ሞት በእኔ ለሚያምኑትም ትድረሳቸው ማለቱ ነበረ። ያቺ ደርሳቸው መከሩ እየተፈጸመ ነው። ወዮ ስለሞቱት፣ ስለታረዱት፣ ደማቸው ስለፈሰሰው፣ ስለተቸገሩ፣ ስለተሰቃዩት ክርስቲያኖች ሳይሆን እንክርዳድ እንዳንሆን ለተረፍነው ወዮታ ያስፈልገናል ብለው ነግረውን ነበርና በመከር ጊዜ ስንዴ ሆነን ለመገኘት ያብቃን። እንግዲህ እኔ ጋር ወደ እንማማርበት ርዕስ ስንሄድ መቃብረ ፍትወት በሚል ርዕስ ነው የምንማረው። የምኞት መቃብር በሉ እስኪ አንድ ጊዜ ሁላችሁ። የምን መቃብር አይደላችሁ አላችሁ? አንድ ጊዜ ድገሙት። ሁለተኛ ድገሙ። የምኞት መቃብር ኦሪት ዘኍልቍ ምዕራፍ 11 ቁጥር 34 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘኍልቍ ላይ የምኞት መቃብር። በዚህ አጠር አድርጌ ታሪኩን ለመናገር ያክል እስራኤላውያን ከግብፅ ወጥተው ከተጓዙ በኋላ መንገድ ላይ እግዚአብሔር መና ከደመና አውርዶ እንዳበላቸው ታውቃላችሁ። ውሃ ከጭንጫ ፍልቆ እንዳጠጣቸውም ታውቃላችሁ። በኋላ ምን ሆኑ እነዚህ ሰዎች? አንድ ችግር ገጠማቸው። ይኸውም የእግዚአብሔርን መና መሰልቸት ነው። የእግዚአብሔር መና ሰለቻቸው። በቤተ ክርስቲያን ውስጥ ስንኖር እንደ መሰልቸት ያለ በሽታ የለም። እንደ መሰልቸት ያለ ወይም መልመድ ማለት ነው። አሁን ዛሬ እኮ እስኪ አንድ ጥያቄ ልጠይቃችሁ። ቢያንስ ንስሐ ግቡ የሚል ቃል 5 ቀን የሰማችሁ እስኪ እጃችሁን አውጡ አንድ ጊዜ። ቢያንስ 5 ቀን የሰማችሁ 5 ቀን ቢያንስ 5 ቀን ንስሐ ግቡ የሚል ቃል የሰማችሁ ሰምታችኋል አይደለም? ግን ስለለመድ ነው ንስሐ እንገባ ለምደነዋል። ቃሉን እንደ ጊዜ ማሳለፊያ። ለዚህ ነው ቅዱስ ጳውሎስ ወይንት ሀየይ ከመ ኢንደቅ የሚለው እንዳንወድቅ ቸልተኞች አንሁን። ስብከትንና ቃለ እግዚአብሔርን እንደ መስፈን እንደ መልመድ ያለ በሽታ የለም። መዝሙርን መልመድ ንስሐ እንግባ ሲወድ እንዳንገባ ብሎ እየዘመረ ንስሐ የማይገባ ሰው አያሳዝናችሁ? መዝሙርን መልመድ፣ ቅዳሴን መልመድ፣ ቤተክርስቲያንን መልመድ። ቆብም ተለምዷል፣ ቀሚስም ተለምዷል፣ መስቀልም ተለምዷል። ምን ያህል ተለመደ ነገር አለ? ቁርባኑንም ለምደነዋል። መልመድ ከባድ በሽታ ነው። እየቀነስን እንመጣለን። በእውነቱ አሁን መነኩሴ ምን የሀገራችን ገበሬው ምን ይላል? እረኛ በአፍላው እስኪ ሙሉት። አታውቁትም? አሁን የቻይና ንግግር ጠይቃችሁ ታውቁት ነበር። እሺ እረኛ በአፍላው የአህያ መዥገር ይነቅላል ነው። እንግዲህ አህያ አታስቀርብም።
በአፍላ ወዲያው እረኛ እንደሆነ ወዲያው በረኝነቱ ወቅት የአህያ መዥገር ይነቅላል። እየቆየ ሲመጣ ግን የላሞችንም ይተዋዋል ማለት ነው። የላሞችን ይተዋል። እንደዚያው እየሆን ነው መልመድ እና የእግዚአብሔርን ጸጋ መልመድ፣ ቁጣውንም መልመድ፣ እግዚአብሔር ይቆጣል ማለትም መልመድ። አሁንማ እንዴት እንደተበላሸን ማየት ከፈለጋችሁ ጭራሽ ደጋግናችሁ የሚባል ስብከት ነው እንጂ ከፍታችኋል መባል እንኳን መስማት አንፈልግም። ከፍቶባችኋል፣ ኧረ የለም ተቀድሳችኋል ማለት ነው መስማት እንፈልግም። የሚቆረቁር ነገር መስማት አንፈልግም። ሰው ራሱን የሚያስብበት ፈጽሞ ጊዜ እያጣ ነው። ታውቃላችሁ እስመ ለዘብዙሃ አማይጸንዎ ብዙሃ ይታሰስዎ፣ ብዙ ለሰጡት ሰው ብዙ ይጠብቁበታል ብሏል ጌታ። ብዙ ከተሰጠው ሰው ብዙ ይጠበቅበታል። መድኃኔ ዓለም አብዝቶ የከፈለንን ያህል አብዝቶ ይጠብቅብናል። ሌላ ዕዳ የለብንም፣ የፍቅር ዕዳ ግን አለብን። ወዶን ለሞት አምላክ ማሳደድ ነው መልሱ። ወዶን ለሞት አምላክ እሱን በመውደድ ፈንታ ኃጢአትን በመውደድ ባርነት ተዘፍቆ ያለ ሰው እንዲህ ያለ ሰው ይሄን ሁሉ የመጣ አሁን እኮ የእግዚአብሔር ፍቅርም ተለመደ። ድሮ እኮ ድራማም ያስለቅሰን ነበርኩ። አሁን እኮ የስቅለት ዕለት እኮ ማልቀስ ተተናል። በምንም ታምር ሰው ሞተ ከቴም ለሰው ሊያለቅስ ነው። እንዲሁ አሁን እኔ ተደብድቦ ካልሆነ የሚያለቅስ የለም። እንኳን ወንዱ ሴቱም በእውነቱ እንዲሁ የሴቶቻችን የእናቶቻችን የእህቶቻችን እንባ ሰማይን ቀዶ መንበረ ጸባዖት ይደርስ ነበረ። አሁን ሴቱም ትቶታል ይመስለኛል። ያላየዋቸው ግን ተትቷል። እንባ ቀረ። ዕዳ ከሌለብን ዲያብሎስ ከኛ ሞትን ማምጣት አይቻለውም። ርቱ ሃይማኖት ምን ይላል? ሰይጣን ካንተ እንዲርቅልህ ትፈልጋለህ? እንዲርቅልህ ከፈለክ የሰይጣን ዕዳ ሊኖርብህ አይገባም። ክፉ አበዳሪን ገንዘቡን በጊዜ ወርውሮ መጣል ነው። ወርውሮ ከጣልክበት ማለዳም ማታም መጥቶ አይነዘንዝህም። የሰይጣን ዕዳ ከሌለብህ ሞት የሰይጣን ዕዳ ነው፣ አትቀሰፍም። የሰይጣን ዕዳ ደግሞ ኃጢአት ነው። ገንዘቡ ካለብህ ግን በጠዋትም በማለዳም ሰላምክን ይነሳል። ከብረህ ከተቀመጥክበት ያዋርዳል። ዝሙቱ የሰይጣን ዕዳ ነው። ዘሩ፣ ኃጢአቱ፣ እንዲህ ያለው አመንዝራነቱ በሙሉ እንዴት እንደነገሰበትን አስተውላችሁታል? ይህን ወርውሮ ያልጣለ ሰው የሰይጣን ዕዳ በላዩ ላይ አለበት እና አሁን እግዚአብሔር ፍቅርም ተለመደ። ክርስቶስ ስለኛ ሞተ፣ ለመድ ነው። በምንም ታምር ምን ነው አንድ ቀን መቸንከሩን አስበን እንኳን እንባ ጠብ ብትለን ኑሮ ይህን ሁሉ ኃጢአታችን አጥበን በጣል ነው ነበረ። እንባ ማለት የኃጢአትን ዕዳ የሚፍቅ ነው። ኃጢአት ይሏችኋል የዕዳ ደብዳቤ ነው። ደብዳቤ በውሃ ሲዘፈቅ መልሶ እንደማይነበብ በንባ የደመሰሱት ኃጢአት መልሶ አይነበብም። ትሄይስ አሐቲ አንብ ዘበንስሐ ተመልከቱ፣ እምብዙኃት አባግ ተመልከቱ ዘበመስዋዕት ወአሊምት ብሎ ይናገራል ወግሪስ የሚባል ሊቅ። ብዙ ኮርማዎችን ከማረድ፣ ብዙ ወይፈኖችን ከማረድ፣ ብዙ በጎችን ከማረድ ለእግዚአብሔር አንዲት ጠብታ እንባ ማፍሰስ ፍጹም መስዋዕት ነው ይላል። ፍጹም መስዋዕት ይላችኋል እንባ ነው እና እግዚአብሔርን ከመልመድ ይሰውራል። እግዚአብሔርን መልመድ በጣም ከባድ ነው። እግዚአብሔርን መውደድ እንጂ መልመድ ደፋርነት ተገቢ አይደለም እና የእግዚአብሔር ጸጋ ሰለቻቸው። ስለለመድ ነው። ትዝ ይላችሁ እንደሆነ ቤተክርስቲያን መምጣት ምዕመናን ቤተክርስቲያን አትቅሩ፣ ምዕመናን ቤተክርስቲያን አትቅሩ፣ ምዕመናን ቤተክርስቲያን አትቅሩ ስንባል ለጠቤት ባለፈው በሽታ መጣና ቤተክርስቲያን እንዳትመጡ ተብሎ ቁጭ አለ ማለት ነው። የለመድነው ነገር እንደ ዋዛ ያየነው ነገር ስንት ዋጋ እንዳስከፈለን አይታችሁታል። የመድኃኔ ዓለምን ትንሣኤ እንኳን ቤተ እግዚአብሔር እንዳናከር የከለከለን ደዌ የመጣ መልመድ ነው። ይሄን ሁሉ የቤተ እግዚአብሔርን ጸጋ አልገባና አለ። በዚህ ቤተ ክርስቲያን እኮ ስትመጡ በጋ መድኃኒት ኢየሱስ ክርስቶስ እየተፈተተ ታገኙታላችሁ። ጽዋ መድኃኒት ክርስቶስ እየተቀዳ ታገኙታላችሁ። ነቢያት ከነትንቢት አዝመራቸው ይገኛሉ። ሐዋርያት ከነስብከት ገረዳቸው ይገኛሉ። ሰማዕታት በደማቸው እያበሩ ይገኛሉ። መነኮሳት ከቅድስና መዓዛቸው ጋር ይገኛሉ። መላእክት የቅድስና ማህሌትን እያጎረፉት ይገኛሉ። ድንጋይ የምትስሙ ይመስላችኋል? ቤተክርስቲያንን በተሳለምን ጊዜ እኮ ተመልከቱ። ወውእቱ ርእሳ ለቤተክርስቲያን ወንተ ይእቲ ሥጋሁ ይላል ቅዱስ ጳውሎስ። ክርስቶስ የቤተክርስቲያን ራሱ ናት፣ ራሷ ነው፣ እርሷም ደግሞ አካሉ ናት ይላል።
ስለዚህ የቤተ ክርስቲያን ሕንፃውን፣ ግድግዳውን፣ አፈሩን በሳምን ጊዜ የክርስቶስን እጁን፣ እግሩን፣ ልብሱን እንደ ሳምን ትቆጥሩታላችሁ። ያንን ስለለመድ ነው ጀብ ማለት ስለጀመር ቅዳሴው ላይ ሄሎ ቅዳሴ ላይ ነኝ ማለት ስለጀመር ስለለመድ ነው መፍራት ስለቀረ የእግዚአብሔር መፍራቱ ስለቀረ ስለለመድ ነው የለመድነው ነገር ዕዳ መጣ። መናውን ለመዱና ኧረ ዛሬስ መረረን አሉ። ያውን መረረን የሚል ወጣት ሰምታችሁ አታውቁ እንዴ? ይገርማል እኮ መኖር መረረኝ ለሚል ወጣት የሚጣፍጥ ሞት ይሻለዋል። እንግዲህ ሞት መጣ። መኖር ከመረረህ መሞት ይጣፍጥህ ይሆን? ሰላም ለመረረው ሰው ጦርነት ይጣፍጠው ይሆን? ውሎ መግባትን እንዴት እንደቀላል እናየው መሰላችሁ። ዛሬ ግን ሰግተን እንውላለን፣ ሰግተን እናድራለን ሁልጊዜ። እና ሰላምን መልመድ፣ ቀንን መልመድ፣ ሌሊትን መልመድ፣ የእግዚአብሔርን ጸጋ መልመድ እንዴት ያለ ከባድ በሽታ ነው። አረ ዛሬስ የመና መረረን፣ መኑ ያበላን ስጋ ስጋ ማን በሰጠን አሉ። ዛሬስ የግብፅ ዱባ ናፈቀን። ታውቁታላችሁ ታሪኩ። ግን የግብፅ ዱባ ምንድን ነው? አንድ ነገር ንገራችሁ። ቤተ ክርስቲያን መስዋዕት ከማይገቡ ተክሎች መካከል ለአስራት በኩራት ቤተ ክርስቲያን ከማይገቡ እህሎች መካከል አንዱ ዱባ ነው። ለምን መሰል ታውቃላችሁ? ዱባ አታውቁም? አቤት መቼም ለትህትና ነው እንጂ ጠፍቷችሁ አይሆንም። ዱባ ታውቃላችሁ አይደል? በጣም ጥሩ። ለምንድን ነው ዱባ የማይገባው? ቤተ እግዚአብሔር የማይገባው ለምን ይመስላችኋል? ዱባ ወጩ ብዙ ነው። ከውስጥ የሚወጣው አንጀት ይሉታል የገበሬ እናቶች። እና ፍትሐ ነገሥት ላይ 318 ሊቃውንት ዱባ ቤተ እግዚአብሔር እንዳይገባ ይላሉ። ለምንድን ነው? ከውስጥ ብዙ ዝርክርክ ነገር አለው የሚወጣው። ዱባ አይገባም ማለት ምን ማለት መሰላችሁ? ዝርክርክ ክርስቲያን ወደ ቤተ እግዚአብሔር ለእግዚአብሔር ንጹሕ መስዋዕት አይደለም ማለት ነው። በውስጡ ሸቀጥ የበዛበት ነገር አርግዞ የሚገባ ዝሙቱን ደብቆ የሚገባ ሌብነቱን በምጽዋት ሸፍኖ የሚገባ 50 ሺህ ብር ሰርቆ 10ዋን ለእግዚአብሔር 40ዋን እሱ የሚበላ ማለት ነው። እንዲህ የሚያደርግ ሌብነቱን በምጽዋት የሸፈነ እንዲህ ያለ ዱባ የሆነ ዝሙቱን በካባ የደበቀ እንደዚህ ያለ ሰው ለእግዚአብሔር አይገባውም ማለት ነው። አይገባውም። እና ከቃሉ ጋር ናቸው እነዚህ ሰዎች። የግብፅ ዱባ ናፈቀን ማለት ግብፅ ማለት ቃሉ በስም ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ ማለት በቤተ ክርስቲያን ሲተረጎም ግብፅ ማለት ድንቁርና ማለት ነው። ድንቁርና አንድ ሰው ከግብፅ ወጣ ማለት ከድንቁርና ወጣ፣ ካላዋቂነት ወጣ። ክርስቲያን ማለት ተመልከቱ ክርስቶስን የሚያውቅ ነው። ንሕነሰ መሲሐውያን ይደለወነ ከመ ናእምር ዘይበቋነ ወዘይበቋነ። እኛ ክርስቶሳውያን የሚረባንን ከማይረባን ለይተን በማወቃችን የክርስቶስ መሆናችን በዚህ ይታወቃል ይላል ቅዱስ ዮሐንስ አፈወርቅ። የሚረባንን ከማይረባን ለይተን በማወቃችን የሚወደደውን ከማይወደድ የምንከተለውን ከማንከተለው ለይተን ስናውቅ ያን ጊዜ ክርስቶሳውያን መሆናችን በዚህ ይታወቃል። ከድንቁርና ወጥተው እንደገና የግብፅ ዱባ ማለት የድንቁርናና የኃጢአት እንጀራ ማለት ነው። ሰርቀው የሚበሉት፣ ቀምተው የሚበሉት፣ ደም አፍሰው የሚበሉት እንጀራ የግብፅ እንጀራ ተብሎ ይባላል። ከእግዚአብሔር የወጣ የግብፅ እንጀራ ዛሬ ብዙዎቹ የሚበሉት የግብፅ እንጀራ ነው መስሏቸው ነው እንጂ ሁሉም ተራው ሲደርስ ይቀራል። የሚገርማችሁ በዚህ ዓለም ላይ ስንኖር በጣም ከባዱ ነገር ደስታን መቆጣጠር ነው። ሐዘን ቀላል ነው፣ ደስታን መግታት ግን ከባድ ነው። ባለስልጣን ሆነው በሰው ደም የሚኖሩ፣ ነጋዴ ሆነው በሰው ደም የሚኖሩ ይሄን ቢያውቁ እንዴት መልካም ነው። የደም እንጀራ እየበሉ ከሆነ ያ ደም የሚያሰጥምበት ጊዜ ይኖራል። በኢትዮጵያ ታሪክ ለአንድ ቀን የነገሰ ንጉሥ ነበር። ይገርማቸዋል። አንድ ቀን ነግሶ የዚያን ዕለት የሞተ ማለት ነው። የሞተ በምን እንደሆነ ታውቃላችሁ? በደስታ ነው። ነገሰ። ሰዎቹ ተሰብስበው እንኳን ደስ አለህ እያሉ ሊስሙት ክብብ ብለው ሲውሉ እስትንፋስ አጥሮት ታፍኖ ሞተ። ደስታም አፍኖ ይገላል። ጠበንጃ ብቻ የሚገል አይምሰላችሁ። ጎራዴ ብቻ የሚገል የታጠቁ ሰራዊት የያዘ ሰው በደስታ ታፍኖ ሊሞት ይችላል። ሰው ማወቅ የሚገባው ይሄንን ነው።
ግብፃውያንን ያሰጠመ የግብፅ እንጀራ ማለት የግብፅ ዱባ ማለት የዓለም ግሳንግሷ ሰርቆ ቀምቶ የሚበላ ቋንጃ ቆርጦ ደም አፍሶ በሰው ደም እጁን ታጥቦ የሚበላ ይህ የግብፅ እንጀራ ነው። ፈርዖን እንዳሰጠመ መስጠሙ ያማራቸው ሰዎች ናቸው። እንዲህ ብለው እግዚአብሔርን ሲፈታተኑ ሥጋ ማን በሰጠን ብለው ሲመኙ የእግዚአብሔር መና ሲሰለቻቸው በል እንግዲህ ራሳችሁን አንጹ፣ ነገ ሥጋውን እንደ ዓሣ አወርድላችኋለሁ በላቸው አለው እግዚአብሔር ለሙሴ። ሥጋው ወረደላቸው። ሁሉም ሰው እየሳሳ ባፉ በላ። አፋቸው ላይ እንዳለ ወተት ለሚፈልግ ወተት፣ ሥጋ ለሚፈልግ ሥጋ፣ ቅቤ ለሚፈልግ ቅቤ ሆነላቸው አፋቸው ላይ። ወንዘ አዲ መብልኦሙ ወመጻ መቅሰፍተ እግዚአብሔር ላይ ሊሆሙ። ሥጋ አፋቸው ላይ እንዳለ ሳይውጡት እግዚአብሔር እባብ አስነሳና በእባብ ቀሰፋቸው። ሁሉም አለቁ። ያን ጊዜ በምኞት የተቃጠሉት በሙሉ እዚያው ረገፉና እዚያው ተቀበሩ። ወሰመይዎ ስሞ ለውእቱ መካን መቃብረ ፍቶት እስመ ቀበርዎሙ በህየ ለለፈተው ሕዝብ ይላል። የተመኙትን ሰዎች በዚያ ቀብረዋቸዋልና ስለዚህ ያ ቦታ የምኞት መቃብር ተባለ ይላል። የተመኙትን ያላግባብ የተመኙትን በዚያ ስለቀበሯቸው ምኞታቸው የቀበራቸው ሰዎች የተቀበሩበት ቦታ ምን ተባለ? የምኞት መቃብር ማለት ነው። ለምን ሲባል እዚያ ረግፈው የቀሩት በምኞታቸው ነው። ስለዚህ እነዚያን ሰዎች ማን ቀበራቸው ስትሉ ምኞታቸው ሲመኞታቸው በሉ ምን አላችሁኝ? ሌሎቹ ተመልከቱ፣ ወግዕዙ እንፍትወተ መቃብር ተመልከቱ። ሌሎቹ ግን የተረፉት ያልተመኙት ብቻ ከዚያ ወጥተው በሌላ ቦታ አደሩ ይላል። ምኞት ቀበራቸው። ቅዱስ ምኞት የተመኙት ወጡ፣ ርኩስ ምኞት የተመኙት እዚያው ተቀበሩ። እግዚአብሔር ከመቀበር ይሰውረን፣ እንድንቀበርም ይርዳን። አሜን በሉ እንጂ ሞት ሲሆን ዝም ትላላችሁ አይደለም? እስኪ አንድ ጊዜ ሁላችሁም ወደ ቤታችሁ ወደምትሄዱበት አቅጣጫ ፊታችሁ ዙሩ። እንደተቀመጣችሁ ዙሩ፣ ሁላችሁም ዙሩ። ወደ ቤታችሁ ትእዛዝ ስለሆነ ሁላችሁም ዙሩ። ወደ ቤታችሁ የምትሄዱበትን መንገድ ዞራችሁ እኔ ተመለሱ ስላችሁ የምትመለሱ ወደ ቤታችሁ አቅጣጫ ዙሩ ሁላችሁም። በጣም ግሩም። ወደ ቤታችሁ የምትሄዱበትን መንገድ ተመለሱ። አሁን እግዚአብሔር ያክብርልኝ። ወደ ቤታችሁ የምትሄዱበትን መንገድ ትወዱታላችሁ አትወዱትም? አቤት! እስኪ ደግሞ ወንዶች ተናገሩ። ትወዱታላችሁ አይደል? እንኪያስ ወደ ቤታችን የሚወስደን መንገድ ሞት ነው። አሁንስ ስለዚህ ቅዱስ ዳዊት ምን አለ? ወፍናዊ ሁኒ ለሞት ዘእግዚአብሔር ውእቱ። ተመልከቱ፣ ሞት ወደ እግዚአብሔር የሚሄዱበት መንገድ ነው። በሌላም ይተረጎማል። የሞትን ስልቱን የሚያውቀው እግዚአብሔር ነው። የሞቱን ስልቱን የሚያውቀው እግዚአብሔር ብቻ ስለሆነ እግዚአብሔር ብቻ መጥቶ ሞት እንድነሳለን። የሞቱን ጥበቡን የሚያውቅ እሱ ስለሆነ የሞትን ጥበቡን ስላላወቅ ነው እኮ ነው እየሞትን ያለነ የሞትን። ስለዚህ ምን ተመልከቱ፣ የማታውቅ ከሆነ ከሚያውቅ መጠጋት እንደሚገባ ሞት እንዴት እንደሆነ የሞት ጥበቡን አታውቅምና፣ ስለዚህ የሞትን ጥበብ ወደሚያውቅ ወደ መድኃኔዓለም መጠጋት ነው። የሞትን ጥበብ አውቆ ሞትን በመጣበት መንገድ ተቀብሎ ቀብሮታል። ስለዚህ የእግዚአብሔር ቤተሰቦች ሞት ወደ እግዚአብሔር የምንሄድበት መንገድ እንደገና የምንወለድበት አዲስ ማህፀን ነው። አዲስ ማህፀን በትንሣኤ የምንወለድበት። ክርስቲያን ሲቀበር እየተጸነሰ እንጂ እየሞተ እንዳይመስላችሁ። ለምርጥ ልደት፣ ለተመረጠ ልደት፣ ምርጦች ለሚወለዱበት ለብርሃን ልደት እየተጸነስ ነው። ሰው ከጥምቀት ይጸነሳል፣ ከመምህር ይጸነሳል፣ ከእናቱ ይጸነሳል፣ ከመቃብር ይጸነሳል፣ ከእንባ ይጸነሳል፣ ከንስሐ ይጸነሳል። ከነዚህ ማህፀኖች ይወለዳል። እነዚህ ሰዎች ስለዚህ እንድንቀበር ይርዳል። እሺ፣ እነዚህ ሰዎች በዚያ ተቀበሩ። ወደ ትምህርታችን እንምጣና ባጭሩ ትምህርቱን ልጠቅላችሁ፣ መሰረታዊ ሐሳቡን ወይም ፍቹን ነግሬያችሁ። በዚህ ዓለም ላይ ሰውን የሚቀብረው ምኞቱ ነው። ዲያብሎስን መጀመሪያ የቀበረው ምንድን ነው? ምኞቱ ነው። አምላክ መሆን እፈልጋለሁ ማለቱ ቀበረው። ባደረ ጨለማ ተጠቅሎ እንዲወድቅ አደረገው። ምኞት ዲያብሎስን
በጥልቅ መቃብር ቀበረው። ዲያብሎስ ሲኦል ወይም እንጦሮጦስ መውረዱ አይደለም ተቀበረው የሚባለው። አንድ ሰው ተቀበረ የሚባለው በተቆፈረ 3 ክንድ ከስንዝር ጉድጓዱ ሲቀበር አይደለም፣ ወይም ሲኦል ውስጥ ሲገባ አይደለም። ሰው ተቀበረ የሚባለው ከእግዚአብሔር ምሕረት ውጭ ሲሆን ነው። ከእግዚአብሔር ምሕረት ውጭ የሆነ ዕለት ያ ሰው ተቀበረ ተብሎ ይነገራል። ምን መሰላችሁ? ሰይጣን አሁን ይገርማችኋል፣ አንዱ በሽታው ሲኦል ገብቶ እሳት መቃጠሉ ሳይሆን አንደኛ ምሕረት አይሰማም። ምሕረት አያደርግም። እሱ ብቻ አይደለም፣ ምሕረት አይፈልግም። የሚገርመኝ እኔ ይሄ ነው። ሰይጣን እግዚአብሔር ልማረህ ቢለው እንኳን ምሕረትን እንዳይፈልግ ሆኗል። አንድ ሰው ዲያብሎስ መሆኑን የምታውቁት ጥያቄ ልጠይቃችሁ የእግዚአብሔር ሰዎች፣ ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? ይገባል። አይታችሁታል? ሰይጣን ቤተ እግዚአብሔር ይገባል አይገባም? ይገባል አይገባም? እሺ፣ በጣም አንድ ነገር ተቀብላችሁ ከኔ በሉ፣ ሰይጣን በሉ። ምሕረት አያደርግም፣ ምሕረት አይሰማም፣ ምሕረት አይፈልግም። በጣም ጥሩ። ምሕረት የማያደርግ፣ ምሕረት የማይሰማ፣ ምሕረት የማይፈልግ እሱ ምን ይባላል? ምን ይባላል? መልሱላችሁም። ሰይጣን ይባላል። ዛሬ እውነትም ምሕረት የማይፈልጉ፣ ምሕረት የማያደርጉ፣ ምሕረት የማይሰሙ ሰዎች ዲያብሎሶች ናቸው። እና ሰይጣን ቤተ እግዚአብሔር ይገባል ስትባሉ ያንን ሳይሆን ምሕረት ካልፈለጋችሁ ሰይጣኖች ናችሁ ማለት ነው። እኔ እንዳትቀየሙ። ምሕረት የማትፈልጉ ከሆነ ንስሐ አንድ ጊዜ ንስሐ መግባት የማይፈልግ ልብ ካላችሁ እናንተ ዲያብሎስ ናችኋል ማለት ነው። መውደቃችሁን በዚህ ወቁት። ብዙ በመስበካችን፣ ብዙ በመዘመራችን፣ ብዙ በማስቀደሳችን፣ ብዙ በገዳማትን በመዛወራችን የምንጸድቅ መስሏችን ከሆነ ተሳስተናል። መጀመሪያ ልንጸድቅ የምችለው ምሕረተ እግዚአብሔርን በመፈለግ ነው። ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ኢትሚት ገጸከ ምኔ። ቅዱስ ዳዊት አቤቱ ምሕረትህን እፈልጋለሁ፣ ፊትህን እፈልጋለሁ። ምሕረት የሚፈልግ ልቡና ያለው እግዚአብሔር የራበው ሰው፣ እግዚአብሔር የጠማው ሰው እሱ በእርግጥ ከሰይጣን ባርነት መውጣት ይፈልጋል። ቢያንስ እንኳን መፈለግ ያቅታችኋል። ቢያንስ መፈለግ። አንድ ሰው ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አንድ ሰው የምግብ ፍላጎቱ ከቀነሰ መታመሙ በዚህ ይታወቃል ይላል። ለዚህ ዮሐንስ አፈወርቅን መጥቀስ አያስፈልግም፣ ሐኪሞችም ያውቁታል እንዳትሉ፣ እውነታችሁን ነው። እናንተም ታውቁታላችሁ፣ ግን አታውቁትም። አንድ ሰው መብላት ፍላጎቱ ከቆመ ታመመ ይባላል። አንድ ሰው ክርስቶስን መፈለግ ካቆመ ይሄ ሰው ታሟል ማለት ነው። ቢያንስ ይቅር እንዲለው ይቅርታውን የማይፈልግ ከሆነ ይቅር ለመባል ወደ ቤተ እግዚአብሔር ወደ ንስሐ የበደለኛነት ስሜት የማይሰማው ከሆነ ኃጢአቱን የማስታወ የሚያይ ዓይን ካጣ የራሱን ሕሊና የሚሰማ ጆሮ ካጣ ይሄ ሰው በእርግጥ ከዲያብሎስ እቅፍ ውስጥ የተጠጋ ከእግዚአብሔር እቅፍ የኮበለለ የዲያብሎስ የበኩር ልጅ ለመሆን አቅዷል ማለት ነው። ምሕረት መፈለግ እንዴት ያለ ሀብት መሰላችሁ! አሁን ዛሬ ሰው ምሕረት አይፈልግ፣ ምሕረት አይሰማ፣ እግዚአብሔር ለማይረባ አይምሮ አሳልፎ ሰጥቶታል የተባለ ስለዚህ ነው። አንድ ነገር ልንገራችሁ፣ ምሕረት አለመፈለግ ምሕረት የማያደርጉትን ያመጣል። እኛ ከእግዚአብሔር የኢትዮጵያ እና የቤተ ክርስቲያናችን መፍትሄ ያለው እጃችን ላይ ነው። በቀረ እየሄዳችሁ በእንዲህ ያለ ገዳም ያሉ ባይታዊ በጥር እንዲህ ነገር ይመጣል ብለዋል ብትሉ የሚሆን ነገር የለም። በመጋቢት እንደዚህ ይሆናል፣ በየካቲት እንደዚህ። አንዳንዱ ሰውማ ቁጭ ብሎ ኃጢአቱንም በደንብ እየሰራ ምንም ንስሐ ሳይገባ ቁጭ ብሎ የሆኑ ሰዎች ሰማዕትነት ከፍለውለት እግዚአብሔር በታምራት ድብልቅልቅ አርጎ ፀሐይ እንዲያወጣለት ይፈልጋል። ሞኝ አትሁኑ። እየቀለዱ በእግዚአብሔር ቸርነት መቀለድ የለም። ስለዚህ እጃችን ላይ አለ። ከተስተካከል ምሕረቱን ከፈለግን ምሕረት የማያደርጉትን ወይ ልብ ይሰጣቸዋል፣ የማይፈልጉ ከሆነ በራሳቸው መዓት ያሰጥማቸዋል። ምሕረት የሌላቸውን አይታቸዋል። ነፍሰ ጡሮችን ሆዳቸውን ቀደው ሕፃናትን የሚያርዱ የመጡት እኮ እኛ ምሕረት ባለመፈለጋችን ነው። ምሕረት ባለመፈለጋችን ሰውን ድሮ ሰውን በላው የሚባለው የሰው ገንዘብ ሲበላ ነው። ደግሞ ዛሬ የሰው ደም የሚጠጡ መጥተዋል። ሰው አርደው የሚበሉ መጥተዋል። ይህ የመጣው እኛ ምሕረት የለሾች ስለሆን ነው። ምሕረት የለሽ ሕዝብ
ምሕረት የሌላቸውን ዳኞች ያመጣል። ምሕረት የለሽ ሕዝብ፣ ምሕረት የማይፈልግ የማይተዛዘን ጨካኝ ሕዝብ ጨካኝ ዳኛ፣ ጨካኝ አረመኔ ይጥልበታል። አንድ ጊዜ ነው አሉ ንጉሱ እያስቀደሱ ነው እንግዲህ ሰምታችሁታል ደጋግማችሁ። ንጉሱ እያስቀደሱ አነግስ ብእሴ መደለወ ይላል ዲያቆኑ። ክፉ ዳኛ አነግሳለሁ የሚለውን ያነባል ንጉሱን ለመንካት። ክፉ ዳኛ አነግሳለሁ እየደጋገሙ ኢዮብን ነው ሲጀመር ቅዳሴ ላይ ጳውሎስ ነው እንጂ ኢዮብ አይነበብም። እንደው እሳቸውን ለማለት ብሎ ነው ሲል የተማሩ ስለነበሩ የድሮዎቹ ክርስቲያኖች ምን ብለው መለሱለት? አነግስ ብእሴ ክፉ ዳኛ አነግሳለሁ ብሏል እግዚአብሔር የሚለውን ሲያነብ በይንተ እከየ ሕዝብ የሚለውን ጨምረው እንጂ አለ። ስለ ሕዝቡ ክፋት የሚለውን ጨምረው እንጂ አለ። ስለ ሕዝቡ ክፋት ክፉ አመጣለሁ የሚለውን ጨምረዋል። የራሳችን ክፋት አውሬዎችን ያበቅላል። በእውነቱ ማለት የራሳችን ክፉ ምኞታችን፣ ጸጋን ማቅለላችን፣ የእግዚአብሔርን ጥበቃ ማቃለላችን ነው ይህን ሁሉ የሚያመጣው ማለት ነው። ዲያብሎስን የቀበረው ምኞቱ ምሕረት የለሽ መሆኑ ምሕረት እንዳይኖረው እንዳይደረግለት ተደርጎ ተቀብሮ። ለዚህ ነው አንዳንድ ጊዜ ጠንቋዮች ውሸታም የሚሆኑት። አንዳንድ ጊዜ ሳይሆን ሁልጊዜም ውሸታም ይሆናሉ። ግን አንዳንድ ጊዜ ያልኳችሁ ለምንድን ነው? ከቃሉ ጋር ናችሁ። ሰይጣን ይገርማችኋል፣ ምሕረት አይሰማም ብያችኋለሁ። ምሕረት አይሰማም፣ መዓት ግን ይሰማል። ለምሳሌ ቤተክርስቲያንን የሚጠብቁ ሁሉም መላእክት ይጠብቃሉ። ግን ለዚህ ስራ የተመደቡ 9 መላእክት አሉ ቤተክርስቲያን ግቢ ውስጥ። 2ቱ በር ላይ አሉ፣ 2ቱ እዚህ አሁን ዙሪያው ላይ አሉ። 2ቱ ቀኔ ማይሌት አሉ። ስንት ሆኑ? 6። 2ቱ ቅድስት ላይ አሉ። ስንት ሆኑ? 8። አንዱ መቅደስ ላይ አለ። አስታውሉ። ታዲያ አገር ሲበደል፣ ድሃ ሲበደል፣ ፍርድ ሲጓደል 2ቱ አገር ተበደለ፣ ፍርድ ጎደለ፣ ግፍ የሚሰማ ጠፋ ብለው እዚህ ላሉት ይነግራሉ። ስርዓት ለመጠበቅ ነው እንጂ እግዚአብሔር በቅደም ተከተል የሚሰማ አምላክ ሆኖ አይደለም። እዚህ ደግሞ ያሉት ተመልከቱ፣ 2ቱ ቅድስት ላሉት ይናገራሉ። ቅድስት ያሉት ቅኔ ማህሌት ያሉት ቅድስት ላሉት መቅደስ ያሉት ደግሞ ለሊቀ መላእክት ለቅዱስ ሚካኤል ይናገራል። ሊቀ መላእክት ቅዱስ ሚካኤል ግፉን ለእግዚአብሔር ያቀርባል። እግዚአብሔር አይሰማም እንዳትሉ። ታዲያ እግዚአብሔር እስራኤልን የማይሰማ ሆኖ ነው ሙሴ ይነግረው የነበረው? ይሰማል፣ የሥርዓት አምላክ ስለሆነ ነው እንጂ። በኋላ ተመልከቱ፣ ቅዱስ ሚካኤል ሲያቀርብ እግዚአብሔርም ይችን ሀገር ፍርድ የጎደለባት ድሃ የተበደለባት ደም እንደ ጎርፍ የሚፈስባትን ሀገር በሰይፍ ፍጁ ብሎ መቅሰፍት ያዛል። ይህንን ሰይጣን ይሰማል። ከዚያ በኋላ እስኪ አንድ ሐሳብ ልንገራችሁ። መቅሰፍት የሚጀምር ሀ ከመቅደስ ለ ከመቅደስ ውጭ ምረጡ እስኪ በሉ። ከመቅደስ ውስጥ ነው ውጭ ነው የሚጀምረው? ከውስጥ ነው የሚጀምረው። በረከትም የሚጀምረው ከዚህ ነው። መቅሰፍትም የሚጀምረው እዚሁ ነው። ከዚያ ቅዱስ ሚካኤል መቅሰፍቱን ያመጣል። መቅደስ ላለ ይጀምራል። ከመቅደስ እያጨደ ይወጣል ማለት ነው። እያጨደ ይወጣል። ይህንን ጥራጊውን መስሎ ኗሪውን እንደ ዳጎን ያለውን ክርስቲያን ተብለው የክርስትና ሕይወት የሌላቸው ክርስቲያኖች የግሪክ አማልክትን ይመስላሉ ይላል ዮሐንስ አፈወርቅ። የግሪክ አማልክት እንዲሁ ተሽቆጥቁጠው ወርቅ ለብሰው ዕጣን እየታጠኑ የፀሐይ አምላክ የጨረቃ አምላክ እየተባሉ ግልጥ ሲደረጉ ግን ድንጋይ ናቸው። በስም ግን አምላክ ተብለው ይጠራሉ። በሕይወት የማይኖር ክርስቲያን እሱ ጣዖት ነው። ልብስ ለብሶ ስም ለበስ ክርስቲያን እሱ ሕይወት የሌለው ክርስቲያን ገለባ ነው። እያጨደ ይወጣል። እየጠረገ ለሀገር መቅሰፍት ይደርሳል። ስሙማ በረከትም በክርስቲያኖች ላይ ለሀገር ይወርዳል፣ መቅሰፍትም በክርስቲያኖች ላይ ለሀገር ይወርዳል። ለየትኛውም መቅሰፍት ምክንያቱ እኛው ነን፣ ሌላ እንዳይመስላችሁ። የክርስቲያን ስሙ እስኪ ጌታ ምን አለ? እናንተ የምድር ጨው ናችሁ አለ። ጨው አልጫ ከሆነ በምን ይጣፍጣል አለ። በጣም ጥሩ። ክርስቲያን የዓለም ጨው ነው። ክርስቲያን የዓለም ጨው ከሆነ ክርስቲያን አልጫ ከሆነ ዓለም በምን ይጣፍጣል? አልጫዎቹ እኛው ነን። ጨው ሆነን ነበር፣ አልጫውን መጣፈጣችን ቀረ፣ ማቃጠሉ ቀረ። ጨው እኮ ከእሳትም ከውሃም ነው የተፈጠረ። ስጋን ከመፍረስ ከመበስበስ ይጠብቀዋል ይላሉ ሊቃውንት ሲተረጉሙት።
ጨው በእሳትነቱ ትሎችን እያጠፋ በውሃነቱ እያነጻ ስጋ ትል እንዳያፈራ የሚጠብቀው ጨው ነው። ከመፍረስ ከመበስበስ የሚጠብቀን በንስሐ የሚያጥበን በእሳታዊ ስጋውና ደሙ የሚያነጻን እውነተኛው ጨው ኢየሱስ ክርስቶስ ነው። ይህ ጨው ያለበት አካል ደግሞ የክርስቲያኖች ሰውነት ነው። እኛው አልጫ ስለሆን ቤተ መንግስትም በሉት ቤተ ክህነትም በሉት ትምህርትም በሉት ጤናም በሉት ፍልስፍናም በሉት ሳይንስም በሉት ክርስቲያኖች ካላጣፈጡት ሊጣፍጥ አይችልም። የሚጣፍጠው በእኛው ነው። እኛው ከመረርን ዓለምማ መራራ ናት። መራራና መራራ ተገናኝተው ጣፋጭ ሊፈጥሩ አይቻላቸውም። እኛም ከመረርን ዓለምም ከመረረች ማን ማንን አጣፋጭ ይሆናል? ዓለምን የሚያጣፍጠው ክርስቲያን ብቻ ነው። ድሮስ ሰይጣን መልአክ እንዲሆን ትፈልጋላችሁ እንዴ? አይሆንም። መልአክ እንጂ መልአኩ ነው የሚቀጥለው። ክርስቲያን ካልሆነለት ድሮስ ማን ሰላም እንዲሰጠን ትፈልጋላችሁ? እኛው የተውነውን ህይወት ማን መጥቶ እንዲያቃናልን ትፈልጋላችሁ? ከቃሉ ጋር ናችሁ? አዲያ ሰይጣን ምረት ስለማይሰማ ይገርማችኋል። ስለማይሰማ ይህን ዓለም ቅሰፉ ሲባል ይሰማል። እገሌን በዚህ እድሜው ቅሰፉ ሲባል ይሰማል። ማት ይሰማል፣ ምረት አይሰማም። ከዛ እነ ቅዱስ ሩፋኤል እነ ቅዱስ ኡራኤል እነ ቅዱስ ገብርኤል ሚካኤል ይገቡና መሐሮሙ እግዚኦ ወተሳሃሎሙ አቤቱ ይቅር በላቸው ብለው ይለምናሉ። ይህንን አይሰማም ሰይጣን። ወይም ጠንቋዩ በዚህ ዓመት ትሞታለህ ይላል፣ በ30 ዓመት ትሞታለህ ብሎ ይናገራል። ማቱን ሰምቶ ነው። ኋላ መላእክት የዘንድሮን ተዋት ብለው ይለምኑና በቃ 20 ዓመት ይጨመርለት ሲል እግዚአብሔር ሰይጣን አይሰማም። ምክንያቱም ምረት ስለማይሰማ እዚያ በኋላ ጠንቋዩ ወሬ እንዳናፈሰ ይቀራል ማለት ነው። ማት እንዳወሩ የሚቀሩ ለዚህ ነው። ብዙ ጊዜ ይመስላችኋል እንጂ በዚህ ዘመን የበቁ የሚመስሉን እንደ ባይታውያንም የሚመስሉ እንደ አዋቂም የሚመስሉ ጠንቋዮች በእምነት ድርጅት የሚነግዱ እንደዚህ አይነት ሰዎች እንዲህ ታረጋለህ አይደል እንዲህ ታረጋለህ ሲል በስመ አብ የምድር እግዚአብሔር እንላለን እኛ። ሰይጣን ማት ያውቃል፣ ምረት አያውቅም። መፍትሄ አይነግሩም፣ ችግር ግን ይዘረዝራሉ። መዝኗቸው አሁን ያሉትን በሙሉ እንዲህ ብል ይርባሃል፣ ጠብጠብ ይልሃል፣ ከሰው ጋር ትጣላለህ፣ ያንጫንጫል እኮ ምን ላድርግ ስንል የለም እንደዚህ ያደርጋል ብቻ ነው። ማት የሚያወሩ መፍትሄ የሌላቸው ዲያብሎሶች ናቸው። ዲያብሎስ እንዲህ ምረት የለሽ ብሎ ተቀብሮ እንዲቀር ያደረገው ምኞቱ ነው። እኛንም 5000 ዘመን ቀብሮን የኖረ ምኞት ነው። እግዚአብሔር መልኩን ሰጥቶ ቢፈጥረን የለም እግዚአብሔር እንሆናለን ብለን ብንመኝ የገነትን እጽዋት በሙሉ ሰጥቶን አንድ እንጨት ቢከለክለን የተሰጠን በስቶ የነሳን ቢያንስ የበዛውን ትተን ያነሰ በመመኘታችን ያ ምኞት 5000 ዘመን በመቃብርም በሲኦልም ቀብሮን ኖረ። የቀበረን ምንድነው ካላችሁ ምኞት ነው፣ ክብርን መፈለግ ነው። ስግብግብነት ቀብሮን ኖረ። ያልተሰጠንን መፈለግ። እግዚአብሔር ብዙ ሰጥቶን አንድ ስለነሳን ብቻ በየጠንቋዮቹ የሚዞር በጣም ብዙ ሰው አለ። ስንት አድርጎልን ስጋውን የሰጠን መድኃኔዓለም ጨጓራ በሽታ ያድነንም ተብሎ ጠንቋይ ቤት ይከዳል። አንዳንድ ማለት እንቅጩን ብነግራችሁ አይሻልም? በጣም ስለሚያመኝ እኔ ማርያምንም ወዳታለሁ ክርስቶስም ወዳለሁ፣ ግን ከፓስተሮች እጄ ተፈውሼ በመጣም ችግር አለ የሚል ሰውም ስላለ ማለት ነው። እንቅጩን ለመናገር አሁን ለስጋው ያልሳሳ መድኃኔዓለም ለጤና ይሳሳል? ለደሙ ያልሳሳ እግዚአብሔር ደግሞስ ክርስቶስ ለኛ ሲል ተቸንክሮ እኛ ራስ ፍልጠት ላንችልለት ነው? ለሱ የምናሳየው ፍቅር ይሄ ነው? ይሄን ነው የምኞታችን መቃብር የበዛውን ማየት የሚችል አይን አተናል። በእውነቱ እንዴት ያለ ጸጋ ያለን እኮ መስላችሁ እማምላክን እንደኛ ያለ ባለሀብት እኮና ባለጸጋ እኮ የለም። ማርያምን ያህል እናት ሰጥቶን ጸጋ የመላባት የማይደክሙ ጠባቂዎችን መላእክትን ሰጥቶን ምን ጎሎብን? አይመሽባቸው ፈጣኖች፣ አይደክሙ ኃያላን፣ አይሞቱ አይታመሙ ሕያዋን፣ ተራራና ገደል ወንዝና ሸለቆ አይጋርዳቸው ረቂቃን፣ ፈጣኖች እንደ እሳት እኛን መብላት ከመጀመሩ በፊት ከእሳት ቀድመው የሚገኙ ኃያላንን የሰጠን ነገስታት እኮ ባለስልጣኖች እኮ በሚሞቱና በሚክዱ ወታደሮች ነው የሚታጀቡት። እግዚአብሔር ይመስገን እኛ የምንጠበቅ ግን ዘላለም በማይርቁ በማያንቀላፉ ትጉሃን መላእክት ነው። ሁላችንም ስንወጣ ስንገባ። ለዚህ ነው መጽሐፍ ብቻዬን ነኝ ብለህ ከቤትህ ራቁትህን አትተኛ፣ ሰው ባያይህ ጠባቂ መልአክህ አይለይህምና ይላል።
የማይለዩ ረቂቃን መላእክት አዛኞች የማይጸየፉ ተሰጥቶናል። ይህንን ሰጥቶን ከምግብ መርጦ ስጋውን ሰጥቶን፣ ከመጠጥ በላይ ደሙን ሰጥቶን፣ ከልብስ መርጦ ራሱን አልብሶን፣ ከሀገር መርጦ መንግሥተ ሰማያትን ሰጥቶን፣ ከሰይፍ መርጦ መስቀሉን ሰጥቶን፣ ከጫማ ይልቅ ወንጌልን አጫምቶን፣ እንዲህ ያለን ባለጸጎች ሆነን ሳለን ትልቁን ሰላም ሰጥቶን፣ ጥቂት ሰላም ፍለጋ ሁላችሁም መዝሙር ያልሰጣችሁን ሰላም ዘፈን ሊሰጣችሁ በየኢንተርኔቱ ስትርመሰመሱ የምትውሉ ትኖራላችሁ፣ እንኖራለን። ከድራማ እንዲሁ እኮ አይድረስ የራሳችሁ ህይወት ድራማ ሆኖ ድራማ ስታሻትቱ ትውላላችሁ። ሰው እኮ ራሱ ድራማ ነው። የኔ ንግግር አይደለም፣ ብዙ ሊቃውን ተናግረዋል። የድራማን ህይወት ማለት ድራማ ማለት ንጉሥ ሆኖ መድረክ ላይ ይሰራል፣ ሲወርዳ ግን ያው ጋሽ ዘለቀ ከሆነ ጋሽ ዘለቀ ነው ሲወርድ። ለ40 ደቂቃ ግን ንጉሥ ነበር። ይሄ ማለት መሰላችሁ በመድረክና በአደባባይ ክርስቲያን መስሎ የሚታይ በአፋ ግን ከቤተ ክርስቲያን መልአክ ከውጭ ሰይጣን የሚሆን ሰው ነው። እንዲህ ያለ ሰው ህይወቱ ድራማ ነው። በዚህ በእግዚአብሔር ቤት ያላገኘነውን ሰላም የትም አናገኘው። ርካሽ ነገር ፍለጋ ህሊና ሰማያዊ አጣን። ከፍ ማለት አቃተን። አሻግሮ ማየት አቅቶና እስኪ ወደ ላይ ቀና ብለን እኮ የተፈጠርነው እኮ የሰማይ ሀሉ ዘበላይሉ ያለ ቅዱስ ጳውሎስ ተመልከቱ። ሀሊው ዘበላይሉ ያለው የላይኛውን አስቡ እንጂ ብሎ የተናገረው ለምንድን ነው? እባብ አትሁኑ። እባብ በልቡ ይሄዳል፣ መሬት ለመሬት ይሄዳል። እናንተ ግን እንደ ባለ ክንፍ እስከ የት እንብረር ካላችሁኝ ይላል። ተመልከቱ። እስከ አማ አሎ ተመልከቱ። እስከ ሀበ ሀሎ ወልደ እጓለ እመሕያው ይነብር በየማነ አቡሁ። እስከ የት ድረስ ልብረር ካልከኝ የሰው ልጅ ኢየሱስ ክርስቶስ በአባቱ ቀኝ እስከተቀመጠበት መንበር ከፍ ብለህ እንድታስብ የተሰጠ ንዑድ ክቡር ፍጥረት መሆን እንደምን ተረሳለህ ብሎ ይነገራል። ያ ምኞታችን ቀበረን። ሰው መሆን እኮ ትልቅ ጸጋ ነበር። እስኪ ሰው በሉ፣ ሰው በሉ። ሰው በራሱ እኮ ሰውነት እኮ ራሱ አምላክነት ነው። ሰውነት ራሱ አምላክነት ነው። ሰው መሆን ሰው እኮ የእግዚአብሔር መልክ ነው። እስኪ አንድ ጊዜ ሁላችሁ እኔ የእግዚአብሔር መልክ ነኝ በሉ። ናችሁ? ግሩም። የእግዚአብሔር መልክ ነኝ ብላችኋል። ያ ማለት ምንም ነውር የለብኝም ማለት ነው። ስንፈጠር ነበርን፣ እውነታችሁን ነው። ኋላ ግን ተለውጠናል። የተሰጠንን አሁን እግዚአብሔር ያሳያችሁ። ክርስቶስ ያመልክታችሁ። ከልብሱ ቀዶ የሚያለብስ ቸር ሊገኝ ይችላል። ከእንጀራው ቆርሶ የሚያጎርስ ቸር ሊገኝ ይችላል። መልኩን የሚሰጥ ግን ማን ይገኛል? እግዚአብሔር ብቻ ተገኘ። እግዚአብሔር ብቻ መልኩን ሰጠ። ባሪያው በመልኩ ፈጠረን። ያንን ትቶ እንስሳት አራዊትን ትቶ ግዙ ብሎ ሰጠን። ገዥነቱን ሰጠን። ምድርን ግዙአት አለ። እንስሳቱን፣ አራዊቱን፣ ውሃውን፣ ገደሉን ግዙ። ሌላው እኮ መላእክት እኮ የተፈጠሩት ለሰው አገልግሎት ነው። ሰውን ለመጠበቅ ነው። ፍጥረታት ሁሉ ለኛ ተፈጠሩ። ከሰው በላይ ንጉሥ የለም። ይሄ ንጉስና ትንሽ በመፈለግ ወደ ባርነት ተለወጠ። ትልቁን ትቶ ትንሽን የሚፈልግ ሰው እሱ ባሪያ ይሆናል ማለት ነው። ምኞት አዳምን ቀበረ። ምኞት ሔዋንን ቀበረ። የብርሃን ልብስ በራቁትነት ተቀበረ። ገዥነት በባርነት ተቀበረ። ሕይወት በባርነት ተቀበረ። እንዲያውም እግዚአብሔር በመልኩ ፈጥሮ ሲያበቃ ይላል ቅዱስ አትናቴዎስ፣ ሰው የተፈጠረ በእግዚአብሔር መልክ ነው። በእግዚአብሔር መልክ ተፈጥሮ ሲያበቃ የእግዚአብሔር መልክ ሕያው ነው። እንዴት ሰው ይፈርሳል ይላል። እግዚአብሔር ለምንድን ነው ፍረሱ ያለን? መሬት ናችሁና መሬቱን ለምን ይለናል? በመልክ ፈጥሬያችኋለሁ ብሎ ሲያበቃ እንደገና ፍረሱ ብሎ ይፍረድብን? የእሱን ፍቅር ያፈረስንለት አካላችን መፍረስ ተፈረደበት ይላል። የእግዚአብሔርን ፍቅር ያፈረሰ ሰው አካሉ በሞት ይፈርሳል። እኛ የምንፈርሰው ፍቅር እግዚአብሔርን ካፈረስን ብቻ ነው። የፍቅር ውላችን ካልፈረሰ ሞት እኛን የማፍረስ ስልጣን የለውም። የገነት ሕይወት የፈረሰ በምንድን ነው ካላችሁ፣ በፍቅር እግዚአብሔር ችግርና ጉድለትና በምኞት ነው። ምኞት የገነትን ትዳር አፈረሰ። ምኞት የገነትን ትዳር አፈረሰ። ሀገርን የሚያፈርሳት ክፉ ምኞት ነው። በደንብ አስተውላችሁ ቁጭ ብላችሁ ጊዜ ሰጣችሁ ብታዩ ፖለቲከኛም ይሁን ዘረኛም ይሁን ምንም ይሁን ሀገር የሚያፈርስ ሁሉ በክፉ ምኞቱ የተነሳ ነው። ማንኛውም ሰው ቅዱስ ምኞት ያለው ሰው እሱም አይፈርስም፣ ሀገርም አያፈርስም። ቅዱስ ምኞት ያድለን እግዚአብሔር። ያንን ምኞት ተመኘን፣ ተቀበርን። 5000 ዘመን ስንሰቃይ ኖር። ብዙ ሰዎች ምኞታቸው ቀብሯቸዋል። ቃየልን የቀበረው ምኞቱ ነው። አቤሴሎምን የቀበረው ምኞቱ ነው።
አንድ ሁለት ሐሳቦችን ላንሳና ስለከፉ ምኞት ስለ ትክክለኛው መቃብራችን አንስቼ ትምህርቴን ጠቅልለው። አቤሴሎም በጣም የሚነሳ ሰው ነው፣ ምኞቱ የቀበረው ሰው። አቤሴሎም ከአባቱ ቤተ መንግስት ይቆምና ከየት መጣችሁ? አይ ካዛጦን። አይ መንገድስ ተለፍተ ደክማችሁ ነበር፣ መንገድ ተመታችሁ ነበር፣ ልፋታችሁ ብዙ ነው። አዲያ ከቤተ መንግስት ያሉት ሰዎች ቀን በስካር ሌሊት በእንቅልፍ አይደል የሚያድሩ፣ አይፈርዱ እያለ ስም ያጠፋል። አሁንም እንዲያለ የህዝቡን ልብ አሸፈተ። አንደኛ በውበቱ፣ ሁለተኛ ባንደበቱ መጣፈጥ። ተንኮሉን የውስጡን ተንኮል ባንደበቱ ለዛ ሸፍዶ የሰውን ልብ መስረቅ ጀመረ። ሰውን ከዳዊት ያስኮበልል ጀመረ። እንዲህ አድርጎ አስኮብሎ መጨረሻ ላይ ነጋሪት ሲመታ አቤሴሎም ነገሰ በሏል። የህዝቡን ልብ ተቆጣጥሮ እንደጨረሰ ባወቀ ጊዜ አቤሴሎም ነገሰ በሏል። ይሄ እንደሰማ ልል የሚል ሳይመረምር የሚያጨበጭብ ህዝብም አቤሴሎም ነገሰ ብሎ ልላለ። እኔ እኮ በዚህ ዘመን እግዚአብሔር ይስጥልኝ ሲባል ብቻ ሳይሆን እግዚአብሔር ያጥፋችሁ ሲባል እንኳን እልል የሚል ህዝብ ያለ ነው የሚመስለኝ። ምን እንደሚባል ሁሉ እኮ ሳናውቅ እልል እንደው እኮ ጹም ድንቅ ነው። ዝም ብለን እልል እያን ነው ቀለን የቀረ ነው በእውነቱ ማለት ነው። አስተዋይ መሆን ይገባል። ክርስቲያን ደልዳላ ነው። ሳይመረምር አይጮህም፣ ሳይመረምር አያጨበጭብም፣ ሳይመረምር አይከተልም፣ በከንቱ ነገር አያወራም፣ እቅዱንም አይለፈልፍም። በየቦታ ወሬኛ መሆን አይገባንም። እስቲ ዝም በሉ። መድኃኔዓለም እኮ ዝም ብሎ እኮ ነው ሰይጣንን ያጠፋው። ዝም ብሎ አጠፋው። ዝም ሰንበትን ሽርሃል፣ ዝም ሕግ ሽርሃል፣ ዝም በደል ፈጽመሃል፣ ዝም እርኩስ ምራቅ ሲተፉበት፣ ዝም ሲገረፍ፣ ዝም ሲጎትቱት፣ ዝም ሲቸነክሩት፣ ዝም ሲወጉት፣ ዝም አለና በሥራ ተናገረ። እንግዲህ እስኪ የሰማይ አምላክ አለን ብላችሁ ከሆነ እኔን የሰቀላችሁት ሰማይን የፈጠረ ማን እንደሆነ ተመልክቷልና ፀሐይ፣ ጨረቃ፣ ከዋክብትን አጨለማቸው። በቆማችሁበት ምድር ተመክታችሁ ከሆነ መሬትም ቢሆን የኔ መሆኗን እዩ አለና አለቱን ሰነጠቀው። በምትመኩበት መቅደስ ከሆነ የምትመኩት መቅደሱም ቢሆን የኔ ነው አለና መጋረጃውን ከሁለት ቀደደው። ከሙታን እንነሳለን ብላችሁ የምትመኩ ከሆነ የሙታን አምላክም እኔ ነኝ ብሎ ሙታንን ከመስቀሉ ስር አስነሳቸው። ዝም ብሎ በሥራ ተገለጠ። ክርስቲያን በሥራ ይናገራል፣ አይለፈልፍም። የጀብደኝነት ክርስትና ሊቀርብን ይገባል። የፉከራ ክርስትና እንዲህ እናደርጋለን። በፉከራ ሰይጣን ይሸነፋል። በጀብድነት በፉከራ እንዲሁ ዝም ብሎ በመለፍለፍ አሁን እኛ እዚህ እልል እያልን ስለፎከር ሰይጣን ይሸነፋል። ወይ ጉድ! ሰይጣን በሰልፍ አይሸነፍ። ሰይጣን የሚሸነው በልብ ስራ ነው። ሰርተን እንድንገለጥ መድኃኔዓለም ይርዳል። ሰርቶ መገለጥ ነው የሰው ልጅ ማለት። እስቲ ዝም ብላችሁ ስሩ። በሞቴ ዝም ብላችሁ ንግዱንም ስሩ፣ ትምህርቱንም ስሩ፣ ሕግም ተማሩ፣ እወቁ። ለቤተ ክርስቲያን ሰርታችሁ ስራችሁ ይታይ። ሁለት መነኮሳት 58 ዓመት በዝምታቸው ሰይጣንን አላግጠውበታል። ሰይጣን እቅዳችን የሚያበላሸው እየሰማ ነው። ዝም እንዲሁ በሞቴ አፈርሰውን ከዛሬ ጀምሮ በየፌስቡኩ መለፍለፍ አቁሙ። ዝም በሉና ስራ ስሩ። ዝም ብላችሁ ሁለት መነኮሳት ቀለዱበት። ምን ያደርጋሉ መሰላችሁ? ሰይጣን የልብን ማወቅ አይችልም፣ ያፍን ግን ያውቃል። ለምሳሌ እንዲህ ያደርጋሉ። በዓት ሊያጸኑ ሲፈልጉ ስንት ዓመት ከዚህ ገዳም ተቀመጥ እስኪ እንዙር ይላሉ። አይ እነዚህ ዘዋሪ ናቸው አይረቡም ብሎ ሌላ ፍለጋ ሲሄድ እነሱ እዚያው ቁጭ። ሊጸልዩ ሊያድሩ ሲፈልጉ ምን ያደርጋሉ? ብዙ ቀን ጸለይን እስኪ ዛሬ እንረፍ ይላሉ። አይ እነዚህ እንቅልፋም ናቸው ብሎ ሌላ ፍለጋ ሲሄድ እነሱ ጸሎትን ሲያንገበግቡት ያድራሉ። በተቃራኒው እያወጉ ሰይጣን እቅዳቸውን ሳያውቅባቸው ለቅድስና በቅተው 58 ዓመት በተጋድሎ ጸንተው ኖሩ። እኛ እኮ እየለፈለፍ አንድ ነገር ገና ሳንጀምረው እንለፈልፍና ሰይጣን ያበላሸዋል። ክርስቲያን ማለት ደልዳላ የተረጋጋ ጽሙና ህዳት ያለው ህዳት። ለመናፍቃን እርጋታ የላቸውም። ችኩልነት፣ ሁከት፣ ጭብጨባ፣ ድልቂያ ይወዳሉ።
የመድኃኔዓለም ልጆች ግን በመረጋጋታቸው ይታወቃሉ። ረጋ በማለታቸው። ረጋ ያለ ልቡና ያድለን። አሜን በሉ። እንዴ አፍን እንደመጠበቅ ያለ ነገር የለም። አንድ የቅኔ መምህር አሉ። አሁን ኢትዮጵያ ካሏት ትልልቅ አባቶች መካከል አንዱ ናቸው። የኔታ ጥበቡ ይባላሉ። እና አንዱ ሂዶ እባክዎት የኔታ ጥይት እንዳይመታኝ የሚያደርግ መጠበቂያ ይድገሙልኝ ይላቸዋል። ነው አሉት። አዎ እምሰጥን ትቀበላለህ? አዎ ከጥይት የሚጠብቅ አፍ ነው አሉት። ቅዱስ ዳዊት ምን አለ? ላፌ ጠባቂ አኑርልኝ። እስኪ በሉ አንድ ጊዜ ሁላችሁም ላፌ ምን አኑርልኝ አለ? ጠባቂ አኑርልኝ። ከመከራ የሚጠብቅ አፍ ነው። ዝም ብሎ ስራ መስራት እሱ ክርስቶሳዊነት ነው። በዚህ ወቁት ነገ እንዲህ ይሆናል፣ የዛሬውን እንድናደርጋለን፣ የዛሬ ዓመት እንዲህ አይባልም። ዝም ብሎ መስራት እንድንሰራ እግዚአብሔር ይርዳን። ወሬኛነታችን እግዚአብሔር ያስወግድልን። አንድ ነገር ንገራችሁ። ከኢትዮጵያ ነገስታት መካከል የወሬኛ ሕግ ያወጡ አፄ ኃይለ ሥላሴ ነበሩ። መጀመሪያ አፄ ኃይለ ሥላሴ ወደ ስልጣን እንደመጡት ያወጡት የመጀመሪያው ሕግ የወሬኛ ሕግ ነው። ወሬኛ ሰው ከየትኛውም የኢትዮጵያ ሕገ መንግስት እኔ የዛሬውን ሊኖረው ይችላል። ወሬኛ እንዲህ ብሎ ይቀጣ የሚል እኔ አላነበብኩትም። አፄ ኃይለ ሥላሴ መጀመሪያ ያወጡት ግን የወሬኛ ሕግ ነው። ወሬኛ ይቀጣ ብለው አወጡ። ከሾሟቸው ሚኒስትሮች መካከል አንዱ ወሬኛ ሆኖ ተገንቶ መጀመሪያ የቀጡ ሚኒስትራቸው ነው። ወሬኛ ለሀገርም አይጠቅምም ለእግዚአብሔርም አይጠቅም። ዝም ብሎ የሚሰራ ነው። እንዲህ ያለ ሰው ሁከታ ወሬኛ ሰው እኮ ነው። አንዳንድ ጊዜ ዲያብሎስ እንዴት እንደሚጫወትብን ተመልከቱ። ብሶታችን ያጠናና ብሶታችን የሚነግሩንን ሰዎች እየተከተል ብሶታችን ሳይፈታ እንድንሞት ያደርገናል። ዝም ብለን እያጨበጨብን ብሶታችን የነገሩን ሰዎች ራሳቸው ግን ተንኮለኞች ለመሆናቸው ግን ማስረጃ የለንም። ዝም ብሎ አለማጨብጨብ እንዴት ጥሩ መሰላችሁ! እውነቴን ነው። በእግዚአብሔር ክንድ ላይ መቆም። ለምን ትታፈቅሩ ከንቱ ወታሐቱ ሐሰተ? ለምንድን ነው ይዟችሁ የማይቆምን ግድግዳ የምትደገፉት? ተሰብሮ የሚሰብራችሁን ለምን ትደገፋላችሁ? በትክክለኛው ክንድ ላይ በርታ ብሎ ደልደል ብሎ ሞት መጣ እንዲመጣ የሚል ሰው ካለ በእግዚአብሔር ተወከልኩ እፎት ብልዋ ለነፍሴ ማለት እንደ ቅዱስ ዳዊት በእግዚአብሔር ታምኛለሁ ነፍሴን ምን አድርጊ ነው የምትሏት ይላል ቅዱስ ዳዊት። በሱ ተመክቻለሁ። እውነተኛው ዳኛ እርሱ ነው። የሚፈርድ ቢታጣ እግዚአብሔር ይፈርዳል። ለሶስና የሚፈርድላት ቢታጣ እግዚአብሔር ግን የሚፈርድ ያስነሳል። እግዚአብሔር ዘግይቶ አይቀርም። ለእግዚአብሔር አይመሽም፣ ለእግዚአብሔር አይረፍድም። አቤሴሎም እንዲያያረገ ሰውን ሁሉ እልል አስባለ። ቅዱስ ዳዊትም ከቤተ መንግስት ወጥቶ ተሰደደ። እሱም የአባቱን ሚስት በሙሉ ገብቶ ከድንኳን ገብቶ ሁሉን ከነሱ ጋር ነውር አደረገ። የአባቱን ሚስት ቀማ፣ በአባቱ መንበር ተቀመጠ። እውነትን አሰደደ። ዳዊት ማለት ሲተረጎም የአምላክ ልብ ማለት ነው። ያ ማለት የእግዚአብሔር ልብ የተሰደደበት ቤተ መንግስት ጸንቶ አይዘልቅ። የእግዚአብሔር ልብ እውነት ነው። እውነት የተሰደደበት ስልጣን ጸንቶ አይኖርም። እውነትን አስወጥቶ በእድሜ የሚቆይ በስልጣን የሚቆይ መሰለው፣ አልሆነለትም። ቀጠለ። አንዳንድ ጊዜ መከራው ሲጨምር ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ሰማይ የሌለ ይመስላል ይላል። የሌለ ይመስላል ግን ሲበተን ይገለጣል። ውሸት ሲበዛ እውነት የሌለ ይመስላል። መከራ ሲበዛ እግዚአብሔር የተወን ይመስልናል። በጊዜው ግን ደመናው በነፋስ መበተኑ አይቀርም። ቅድም እንደተማርነው ነፋስ ስልጣን እግዚአብሔር ነው። ያበጥረዋል። እያበጠረ ደመናው ይበተናል። ይሄ ዝናብ የሌለው ውሃ የሌለው ከንቱ ደመና ውሸታሙ ይራገፋል። ሆዳሙ ስግብግብ ይራገፍና ንጹህ ሰማይ ይታያል። በኋላ ጨመረ። ቅዱስ ዳዊትም ተሰደደ። ወንዙን ተሻግሮ ሄደ። እግዚአብሔር ቸር አይደል? አቤሴሎምን የሚረዳ ክፉ መካር አኬጦፌል የሚባል ሰው ነበረ። አባትህን አሰድድ፣ እግዚአብሔርም እንዳይረዳው አድርግ፣ አስቀድመህ እስራኤል ዳዊትን እንዲንቁት ወደ አባትህ ሚስት ግባ አለው። ይህን ክፉ መከረው። እግዚአብሔር ምክርን በምክር መሻር ይችልበታል። አኬጦፌልን ምክሩን ለመሻል ኩሲ የሚባል በጎ መካር ከቤተ መንግስት አስነሳ እግዚአብሔር። ኩሲ ለእግዚአብሔር የሚመክር ሰው ነው። ግን አኬጦፌል ሲያገኘው ኩሲ አለው፣ አቤት
የዳዊት መካር ነበርክ፣ አሁንስ ለማን ትመክራለህ አለው። አይ እኔ መቼም እግዚአብሔር ለሾመው ነው የምመክር፣ እግዚአብሔር ለሾመው እመክራለሁ አለው። እንግዲህ እኔንስ እግዚአብሔር ሾመኝ አይደል? በሌኔ አማካሪውን አለው። እሺ አለና ቁጭ አለ። እግዚአብሔር ለሾመው ግን አይገባውም እንጂ አይደረስ ነው። ክፉ ሰዎች እውነትን ማስተዋል አይችሉም። እግዚአብሔር ለሾመው ነው እኔ መቼም የማገለግል ማለት እኮ እግዚአብሔር የሾመው ዳዊት ነው ማለት ነው። እኔ መቼም የእግዚአብሔር ዳዊት አገልጋይ ነኝ የወቀው ማለት ነው። ምክንያቱም እሱ እግዚአብሔር እንዳልሾመው አቤሴሎም ራሱ ያውቀዋል። በኋላ ተመልከቱ፣ ምክርን በምክር ለውጦ ቅዱስ ዳዊት ተሰዶ ወንዙን ተሻግሮ እንዲሄድ ተደረገ። አቤሴሎም እየተዋጋ ሲሄድ ኋላ ተመልከቱ እያሰደደ አባቱን ገሎ መንገስ ፈለገ። እውነትን ቀብረው እድሜያቸውን ማርዘም የሚፈልጉ ሰዎች አይሆንላቸውም። በኋላ ምን አደረገ መሰላችሁ? ውጊያው እየተዋጋ ሄዶ ከዛፉ ሲደርስ ያን ሁሉ ሲያደርግ ቅዱስ ዳዊት ዝም ብሎ ያለቅስ ነበረ። የእግዚአብሔር ዝምታ ክፉዎችን ይቀብራቸዋል። በኋላ ተመልከቱ ምን አደረገ መሰላችሁ? አቤሴሎም እየተዋጋ ሲሄድ ሰራዊቱ ሲሄድ ሲቀጥል እሱም ሲከተል በዛፉ መካከል በፈረስ ሆኖ ሲጓዝ የገዛ ጠጉሩ ከዛፍ ከደረቅ እንጨት ላይ ተንጠልጥሎ ሞተ። በገዛ ጠጉሩ ተንጠልጥሎ ሞተ። የራሱ ምኞት ቀበረው ማለት ይሄ ነው። ሰው በሚመኘው ምኞቱ ራሱ ይቀበርበታል፣ ራሱን ይቀብራል። አሁንም ነገም እስከ ዘላለሙ ድረስ ክፉ የሚመኙ ሰዎች እንደተቀበሩ ይኖራሉ። እኛ ክርስቲያኖች ለጠላቶቻችን እንኳን ክፉ ከተመኘን ያ ምኞታችን መልሶ ተመልከቱ፣ ጦርን ወደ ላይ የሚወረውር ሰው መልሶ ወደ ራሱ እንደሚመጣ፣ መርገምን ወደ ሰው የሚወረውር ሰው መርገም ወደ ራሱ ይመጣል። ክርስቲያን ለጠላቶቹ ሲጸልይላቸው ነው እንጂ ሲጸልይባቸው ለነሱ የጸለየው መከራ ለራሱ ይመጣል። እና ለማንም ሰው በጎ መመኘት በጎ ሀብት ነው። አቤሴሎም ተቀበረ፣ ቅዱስ ዳዊትም ወደ ቤተ መንግስቱ ተመለሰ። እግዚአብሔር የእውነት ዘመን ያምጣልን፣ የእውነት ዘመን ያምጣልን። በእግዚአብሔር ልብ የምናስብበት ዘመን ይስጠን። ዘመኑ የተባረከ ነው። አንድ ነገር እዩልኝ፣ ስሙልኝ። ጌታ ከተወለደ ጀምሮ የተረገመ ዓመት የለም። ማንኛውም ቀን መስከረምም ሆነ ጥቅምት 2013ም ሆነ 2014 የተረገመ ዘመን ለክርስቲያኖች የላቸውም። የተረገመ ምድርም ለክርስቲያን የለውም። ምድር በሙሉ በመድኃኔዓለም ደም ታጥባ ነፃ ወጣለች። የትኛውም መሬት ላይ ብንኖር በተቀደሰ መሬት ላይ እንደቆምን እወቁት። የትኛውም ቀን በክርስቶስ የተቀደሰ ቀን ነው። እኛው እንረገማለን እንጂ የተረገመ ዕለት የለም። ስለዚህ ሁላችንም ሄደናው ቀን የምንደርሰው እንዲሁ ምን አድርገን ነው ይላል። አንዳንድ ሰውማ ብልጣ ብልጡ ወይ ጉድ! በኢንተርኔት ሰው እየተመዘገበ አሁን ክፉ ዘመን የሚያልፉት በዚህ የተመዘገቡ ናቸው ብሎ ሰው ነው የነገረኝ። በቴሌግራም ሰው እየተመዘገበ ነው አሉ። ክፉ ዘመን አይነ ብልጡ ወይ ብልጥ። እግዚአብሔር ግን የብልጣ ብልጥ አምላክ ነው እንዴ? ኢንተርኔት የማይጠቀሙት ገበሬዎች ገደል ሊገቡ ነው? እናንተ ጻድቃን በጥበብ እንዲህ ያለ የተንኮል ጽድቅ የተንኮል እግዚአብሔር የለም። እግዚአብሔር እጁ ሰፊ ነው። ለእግዚአብሔር ምድር በመላ ዓለምን ይወክለው ሙሉ የነበረው ወስቲ አንዳንዱ ደግሞ የተወሰኑ ገዳማት አሉ። ከነዚህ አህል ገዝተን ካኖር እዚያች ተጠጋን የምንተርፍ ተው እንጂ ነውር አይደለም። እስኪ ሁላችሁ ምድር በመላው የእግዚአብሔር ናት በሉ ሁላችሁ ምድር በመላው የማን ናት? የእግዚአብሔር ናት። የትኛውም ቦታ ላይ ሆኖ ቅዱሳን ገዳማት በቃል ኪዳናቸው ይጠብቁናል። እውነት ነው። ለይቶ ግን ከዚህ ቦታ ብቻ የቆመ ይጸድቃል ማለት ፈጽሞ ነውር ነው። የክርስቶስን መግቦት ማጥበብ ነው። እግዚአብሔር አሕዛብን አውሎ ያሳድራል። ይህን በደንብ ማወቅ ይገባል። የትም ቦታ ክርስቶስ ላለው ሰው የትም ቦታ ይኖራል። ክርስቶስ ላለው ሰው የትኛውም ዓመት፣ የትኛውም ወር፣ የትኛውም ቀን የተባረከ ቀን ነው። ሁልጊዜ ዘመናችሁን አትርገሙ። እግዚአብሔር ይመስገን ብላችሁ ውጡ። ቀኑ የእግዚአብሔር ነው። እግዚአብሔር ብሩክ አይደለም እንዴ? እስኪ ነው በሉ። አይደለም ነው? ምን ጥርጥር አለው? ታዲያሳ ዚአው ከውቱ ማለት ወዚያ ከውቱ ሌሊት አለ ቅዱስ ዳዊት። አቤቱ ቀኑም ያንተ ነው፣ ሌሊቱም ያንተ ነው እንበል አንድ ጊዜ ሁላችንም። አቤቱ ቀኑም ያንተ ነው፣ ሌሊቱም የማን ነው? ታዲያ ቀኑም የእግዚአብሔር ከሆነ ሌሊቱም የእግዚአብሔር ከሆነ ለእግዚአብሔር የተረገመ ዘመን የለውም። ለእግዚአብሔር የተረገመ ቀን የለውም። የእግዚአብሔር ሆኖ እርጉም የለም። በዚህ ማወቅ ይጠበቅብናል። እንኪያስ ጦርነት ሲመጣሳ፣ ረሃብ ሲመጣሳ፣ ስደት ሲመጣሳ እኮ እኛ የእግዚአብሔር ከሆነ ረሃቡም ጦርነቱም መጠቀሚያችን ይሆናል። ክርስቲያን ማለት እኮ እግዚአብሔር ሰማው የሚባለው
እግዚአብሔር ከሞት ሲሰውረው ብቻ አይደለም ስለ እግዚአብሔር ብሎ ሲሞትም ነው እንጂ። ስለ እግዚአብሔር ብሎ መሞት ጸጋ እንደሆነ አታውቁም እንዴ? የማይገኝ ሀብት እኮ ነው። ለክርስቶስ አልቦ ዘያመስጥ ሞት ሞትሰ በእንተ ክርስቶስ ያብይም ኩሉ ሞት። ከሞት የሚያመልጥ የለም። ለክርስቶስ ብሎ የሞቱት ሞት ግን ከሞት የሚሻል ሞት ነው። ለክርስቶስ ብሎ ክርስቲያኑ ነው የሞተ ሰው ከሞት የሚሻል ሞትን ሞተ። ሞት ሰናይት ናት። ሌላ የሚጠቅምበት ሞት። በተለይ ሳይበድሉ የሞቱ ሕፃናት ንጹሕ መስዋዕቱ ነው ከኛ ስሬት ይሰጥ ዘንድ መድኃኔዓለምን በቅንው ወልድከ በስቁል ወልድከ ብለው አብ ወልድ መንፈስ ቅዱስን ለምነው በፈሰሰው ደም ብለው ለምነው እነዚህ ንጹሕ ሕፃናት ሆነው የታረዱ ሕፃናት ሕዝብን የሚጠብቁ እነዚህ ናቸው በእውነቱ ማለት ነው። የክርስቲያን ደም ፈሶ አይቀርም። የቀሩትን ይጠብቃል፣ ጠላቶቹን ባሕሩ ነው ያሰጥማል። ይህንን ፈጽሞ ማወቅ ነው የሚረዳን። የተባረከ ዘመን አለን። ዘመን ተመልከቱ፣ ለክፎች ያነሳቸዋል፣ ይጠላቸዋል። በዘመን መኖር ይቻላል። ዘመን እንዳይዘምንብን እኛ በዘመኑ እንድንዘምንበት ሆነን ከኖርን እኛ ዘመነኞች ነን። ዘመን የማይቀልድብን፣ ዘመን የማይጫወትብን። ብረት ክንፍ አውጥቶ እየበረረ ሰው ወደ ጉድጓድ ወረደ እኮ። ይገርማቸዋል። ብረት አውሮፕላን አሁን ብረት ነው፣ አፈር ነው። እሱ አውጥቶ ባሪያ እግዚአብሔር የተፈጠረ ሰው ግን ወርዶ እስከ የት ድረስ እንደወረድ ንገረን ካላችሁ ኳስ በማድነቃችሁ ብቻ ይበቃችኋል። አሁን እግዚአብሔርን የሚያደንቅ ሰው የሚንከባለል ድንቡልቡል ሲያደንቅ አያሳዝንም? እኔ እውነቴን ነው ሰው በኳስ ሲደባደብ አሁን ይሄ እኮ ይሄን ዘን እኮ ነው ክርስቲያኑ ሞልቶ እግዚአብሔር ይመስገን የሚባለው። እኔ ይቅር በሉኝ ሰው ማመስገን ስለማልወድ ነው። ለምን መሰላችሁ? ጌታ ሲመጣ እንዲያመሰግናችሁ ስለምፈልግ ነው። እግዚአብሔር እንዲያመሰግነን ሰው ባያመሰግነን ይሻለናል ብዬ ነው እንጂ የተባረካችሁ ስትመጸውቱ ይሄው ታግሳችሁ በጨለማው ስብከት እየሰማችሁ ማለት እንደዚህ ዓለምን ይጠቅማል? ትቢያው እንዲራገፍ ነው እንጂ ደናውማ ደና ነው። ደና ጎናችንማ ይቀጥል፣ እግዚአብሔር ያውቅልናል። ክፉ ትቢያችን ግን እንዲራገፍ ስለምፈልግ ነው። ስለዚህ ሰው ወርዷል። ሰው እግዚአብሔርን ብላ ቢባል ቅጠል እየበላ ነው። ሰው ወርዶ ሰው አንድ ምርጥ ስም አለን፣ ሰው የሚባል እግዚአብሔር ያወጣው ስም። እግዚአብሔር ያወጣውን ስም ስተን እኛ የራሳችን ስም እያወጣን ተበላልተን ልናልቅ ነው። ወርደን የት እንደደረስን ተመልከቱት። ከመላእክት መንጋ እንድንጨመር ብንጀምር የየራሳችን መንጋ እያቋቋም ቤተ ክርስቲያን እንኳን ገብተን እስከ መገነጣጠል እንደርስ ነው። ይሄ ነው ሰው መውረዱ የሚባለው። መልክዓ እግዚአብሔር መጥፋቱ፣ ልዕልና ሃይማኖት መጥፋቱ፣ በጎ ሕሊና መጥፋቱ ነው። እና እግዚአብሔር በጎ ዘመን ያምጣ ሲባል እኛን በጎ ያድርገን ማለት ነው። እኛን በጎ ያድርገን ነው እንጂ የተረገመ ዘመን ስላለ አይደለም። ዳዊት በዚህ ተመለሰ፣ አቤሴሎም ተቀበረ። ይሁዳን የቀበረው ምኞቱ ነው። ምኞቱ ቀበረው። 30 ብር ይሁዳን ቀበረችው። 30 ብር ናት የቀበረችው። ገንዘብ እንዳይቀብራችሁ ተጠንቀቁ። ገንዘብ ይቀብራችኋል፣ ክፉ ነው። ለትምህርት ብላችሁ ወጥታችሁ የቀራችሁ ስንቶች ናችሁ? ዲግሪን ስጨርስ ማስተርሴን ስጨርስ ወዘተርፈ ፒኤችዲ ተምሬ እያላችሁ በዚያው ተቀብራችሁ የቀሩ በጣም ብዙ ሰው አለ። የዛሬ ዓመት እንቀብራል። ንግድ የቀበረው ብዙ ሰው ነው ያለው። ዘር የቀበረው ሞልቷል። ዘር የቀበረው ከማይሞተው ዘር ወጥቶ የሚሞት ዘር የሚቆጥር የማይሞት ሕያው ዘር ክርስቶስ ነው። ያን ትቶ ሟች ዘሩን እየቆጠረ በዘር ማቀፍ ተቀብሮ የቀረም የዘር መቃብር የተጫነው አለ። ትዳሩ መቃብር የሆነበትም አለ። ደና ወጣት ሳለ ደና የነበረው ሲያገባ የተቀበረም አለ። እና ተመልከቱ፣ ያቺ 30 ብር ደሞዝ የቀበረውስ የለም፣ ዕውቀት የቀበረውም አለ። ድሮ ተማሪ ሳሉ ደና የነበሩት ከፍ ብሎ በማመራ ደግሞ እኮ ትምህርት ብላችሁት እኮ ነው ያን ትምህርታችሁን። እኔ እውነቴን ነው። እስቲ ኤቢሲዲን የምታውቁ እጃችሁን አውጡ። ይቅር ባሉኝ እንደው በሞቴ አውጡ። ኤቢሲዲን የተማራችሁ በጣም ጥሩ። ኤ ማለት ምን ማለት እንደሆነ የምታውቁ እጃችሁን አውጡ። አንድ ካለ እኔ እሸልማለሁ። አዛኝ ኤ ማለት ምን ማለት እንደሆነ የዩኒቨርሲቲ መምህርም ሊሆን ይችላል። ኤን አታውቋትም። አዛኝ ኤ እኔ ሀ ማለት ምን ማለት ነው ብትሉ ይነግራችኋለሁ። ተመልከቱ፣ ሀለወቱ ለአብ ቅድመ ይትፈጠር ዓለም፣ የእግዚአብሔር ካለም መፈጠሩ ነበረ ማለት ነው። ሀ ማለት እግዚአብሔር ሀሎ ማለት ነው። እግዚአብሔር ዓለም ከመፈጠሩ በፊት ነበር ማለት ነው። ኤ ማለት ግን አይታወቅም። ይችን እንዲያው ፊደላችሁን ሳታውቁ እኮ ነው ተምረን ዲግሪ ያለን ምን አለን እያላችሁ የምትበጠብጡ አገር የምትበጠብጡ ማለት ነው። በማታውቁት ዕውቀት አገር የምታምሱ ሞልታችኋል። እውነቴን ነው። በማናውቀው ዕውቀት ድንቁርና ነግሶብን ያለን ማለት ነው።
አወቅን መስሎን እየተበላሸን ያለ የወሬ ጥርቅም እንጂ የእውቀት ጥርቅም የሌለን ስንቶችን የወሬ የሚረባ ጠብ የማይል ህዝብ የማይጠግብ እውቀት ያዘ ራሳችን እንኳን ያልተለወጥንበት። አንዳንድ ጊዜ እንደው እኮ ይገርማል። ትምህርታችሁን ሰብስቡትና እንደው የተማራችሁን አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ እንደዚህ ብላችሁ ቁጠሩና እናንተ ዲግሪዎች እኔን ምን አረጋችሁ ብላችሁ ተወጡ ሌባ አረጋችሁኝ ካላችሁ ከስራችኋል ማለት ነው። ትምህርት ሌባ ካረገ፣ ትምህርት ነፍሰ ገዳይ ካደረገ፣ ትምህርት አመንዝራ ካደረገ፣ መማር ድንግል ሊያረግ ሲገባው መማር አመንዝራ ካደረገ፣ ተሳዳቢ ካደረገ፣ ጋጠወጥ ካደረገ ትምህርት ነው አይደለም። ለዚሁ ትምህርታችን ትምህርት የቀበረው ብዙ ነው። አወቅን ቤተክርስቲያኒቱ እንደዋላ ቀር ፊደል እንኳን ለማታውቁበት ለተማራችሁ ትምህርት እንኳን ዕውቅና ለሌላችሁ ለዚህ እንኳን ተማርን ብላችሁ በእውቀት በሳይንስ እያመካኛችሁ የጠፋችሁ ብዙዎች አላችሁ። ስለዚህ 30 ብር እንዳይቀብረን እግዚአብሔር ይጠብቀን። እውነት እንገራችሁ ይሁዳ ሙት ከማንሳት ደረጃ ደርሶ 30 ብር ቀበረችው። የፈለገ ቅዱስ ብትሆን ገንዘብ የምትወድ ከሆነ ይቀብራል። የፈለገ አስቀዳሽ ብትሆን ቆራቢ ብትሆን ገንዘብ የሚወድ ሰው ገንዘብ ሳይቀብረው አይቀርም። አምላክን ያሸጠ ገንዘብ ነው። ዛሬም እኮ ክርስቶስ ይሸጣል እኮ 30 ብር ግድ ብሩ 30 ብር ነው እንጂ 5000 ብር ይሸጣል፣ 50000 ብር ይሸጣል፣ ሐውስጥ መዳሪም ይሸጣል። እግዚአብሔር እየተሸጠ ነው። እንዲያውም ሊቃውንት ምን ይላሉ? ይሁዳ አንዱን አካል ሸጠ፣ ይሁዳ ወልድን ይሸጥ፣ አንተ መንፈስ ቅዱስን ከሸጥከው እኩል እኮ ናችሁ ይላል። መንፈስ ቅዱስ ክህነት መንፈስ ቅዱስ ነው። ምንኩስና የመንፈስ ቅዱስ ጸጋ ነው። ሰባኪነት መንፈስ ቅዱስ ጸጋ ነው። ስርቆት፣ ጉቦ ቤተ እግዚአብሔር ውስጥ ከገባ መንፈስ ቅዱስን መሸጥ ነው። ገንዘብ አዳፍኖናል። ይህ ትቢያ መራገፍ አለበት። ዛሬ እኮ እግዚአብሔር በገንዘብ እግዚአብሔርን ይኸውላችሁ ጸሎታችን አሁን ተደምሮ ቢተረጎም ወይ አብላኝ ነው ወይ ጠብቀኝ ነው። ይለ የለው ጠብቀኝ ነው ምንፈራው። አንድ ጊዜ ጌታ መምህር አሉት እንጂ 5 እንጀራ አበላና ሲያበላቸው እናንግስ ሲሉ ተሻግሮ በዚያ መዶ ሄደ። ሲሸገር ሲሄድ እየሮጡ መምህር እንደው ጠፍተን እኮ ነው አሉት። አማን ብለክሙ አኮ ዘተሐስሱኒ በእንተ ዘሪክሙ ታምራተ አላ በእንተ ዘበላይክሙ ወጸገብክሙ ህብስተ። እውነት እላችኋለሁ አሁን የምትበልጉኝ ስለበላችሁ ነው አላቸው። ተገበሩን ከሳኮ ለመብል ኃላፊ ለማይጠፋ ምግብ አትድከሙ አላ ለመብዘ ይነብር ለሕይወት ዘላለም ዘይወክሙ ለጓለ መሕያው። የሰው ልጅ ለሚሰጣችሁ ለዘላለም ምግብ ድከሙ፣ አስቀድሙት፣ የሚቀድመውን አስቀድማችሁ ድከሙ አላቸው። አረ እንግዲያስ እንደዚህ ያለ እንጀራ ካለ ስጠን አሉት። ደግሞ በጅብ ቆዳ የተለጎመ ከበሮ ሲመቱት እንብላው ይላሉ። የሚያወጣው ድምፅ ማለት የተለጎመ በጅብ ቆዳ ነው። የንብለው ሆድ የንብለው መጽሐፍ የሆድ ጠበቅ ብድግ አረጉና አረ እንግዲያስ እዚያ እንጀራ ስጠን የሕይወት እንጀራ እኔ ነኝ አላቸው። ዞር ብለው ሄዱ፣ ተወርረው ሄዱ። ክርስቶስ ነው እንጀራ ሲባል ቀረ። ጥቅም ፈላጊ ክርስቲያን ጥቅም ሲያገኝ ክርስቶስን መሸጥ ይጀምራል። ቅደም ተከተሉ። በነገራችሁ ላይ ሀብታም መሆን ከፈለጋችሁ ሀብት ንቁት። ተመልከቱ ዘይሐስሶሙ ተመልከቱ ለክብራት ይጎይያ እምኔሁ ከመጽላሎት ይላል መጽሐፍ። ክብርን የሚከተል ሰው እንደ ጥላ ሲሸሹት ይኖራሉ። አሁን እኔ ወደዚያ ልዞር እናንተን ትቻ አልዞርም እንጂ አሁን ጥላዬ ወዴት ነው? ወደዚያ ነው አይደል? ብከተለው ይቀርበኛል ይሸሻል። ምዕመናን ንገሩኝ። አቤት እንደዚያ ነው። ክብርን ከተከተልከው ገንዘብን፣ ንግድን፣ ስልጣንን ከተከተልከው ይሸሻል። እንደገና ደግሞ ተመልከቱ ከናከው ግን ይከተላል። ከናከው አሁን ይውላችሁ ወደ ጥላዬ መሄድ ከጀመርኩ መሸሹ ነው። ወደ ብርሃን ስመጣ ግን ጥላዬ ይከተላል። ወደ ክርስቶስ ስንሄድ ዓለም ትከተልናለች። ሀብቱም ንብረቱም ጤንነቱም ይከተላል። ከሱ ስንርቅ ግን እነሱም አብረው ይርቃል። ምን ያሰወለጥ ነው ስርዓቱ ለእግዚአብሔር አለ ሊቁ። እኛ እኮ አገላበጥ ነው አለ። አገላበጥ ነው። ምኑን ያገላበጥ ነው? እሱም አስቀድማችሁ መንግስቱንና ጽድቁን ፈልጉ አለ። እኛ ግን ኋላ ሌላው ይጨምራል ቢለን መጀመሪያ ጭማሪውን በማድረጋችን ወበይንተ ዘይንረክባ ለዛቲ ወይለን ታክቲ ስላገላበጥ ነው። የሰማዩን ያዙና የምድሩን ልጨምራችሁ ቢለን የምድሩን ለያዝና የሰማዩን እጨምራለሁ የሚል የተዛባ ቅደም ተከተል ስላመጣን
ኢንረክብ አለ ዛንቲ የምድሩንም አናገኘው ወኢለንታክቲ የሰማዩንም አናገኘው እንደታወክ እንኖራለን አለ። አስቀድሞ እግዚአብሔርን መፈለግ እንዴት ያለ መሰላችሁ? ፍላጎት ይቀብራል። ዓለምን የሚፈልግ ሰው በአዳኞች ውሻ ይመሰላል ይላል አንድ የቤተክርስቲያን ሊቅ። የአዳኝ ውሻ ታውቃላችሁ? የአዳኝ ውሻ ትምህርቴን እየጠቀለልኩ ነው። የአዳኝ ውሻ ሁለት ችግር ይገጥመዋል። አያሳዝናችሁ? የአዳኝ ውሻ ምንድነው? ሲይዝም ይደበድቡታል፣ ሳይዝም ይደበድቡታል። ለምሳሌ ድኩላ የሚያሳድዱ ከሆነ አዳኞች የሚበሉትን ወይም ሚዳቆ የሚያሳድዱ ከሆነ ውሻውን ፊት ያዙታል። ውሻው ሄዶ ሲነክሳት እዛ ቶሎ ብለው ይመቱታል። ለምን? ጣልልን እኛን የምንበላት ነው። ይመቱታል። ባይዝ ደግሞ እንግዲህ አንተን እንጀራ እየቆረስን የምናሳድግ ልንሸጥ ነው ልንለውጥ ነው ካልያዝክ ብለው ደግሞ ይደበድቡታል። ያዳኝ ውሻ ቢይዝም ይመታል፣ ባይዝም ይመታል። ይችን ዓለም የሚፈልግ ሰው እንደዚያ ሆኖ ይኖራል። ቢይዝም ይመታል ማለት ምን ማለት ነው? ይህን ዓለም ብታገኘውም ጥሎ ይሄዳል። ያሳዝን፣ ትነጠቃለህ። ብትሾም ትሻራለህ፣ ብታገኝ ታጣለህ። ጤነኛ ብትሆን ትታመማለህ፣ ብታገባ በሞት ትለያያለህ፣ ብታገኝ ትደህያለህ፣ ብትከብር ትዋረዳለህ። ዝነኛ ብትሆን የሚበልጡ ይመጡና ትደበቃለህ። እንደዚያ ነው የምትሆነው። ይህን ዓለም ብታገኘውም ያሳዝናል፣ ብታጣው ባይዝም ይመታል አለ። ብታጣው ደግሞ ለምን አልደረስኩበትም ብለህ ታዝናለህ። ዓለምን ያለ መጥላት በቀር ሌላ መፍትሄ የለውም ብሎ ይናገራል እግዚአብሔር። ይሁዳንም 30 ብር ቀበረው። እኛን ከመቀበር እግዚአብሔር ይሰውራል። በመጨረሻ ግን አንድ የተቀደሰ ምኞታችን ተናግሬ ትምህርቴን ልጠቅልል። እስቲ የምኞት መቃብር እንበል በሉ እንጂ ሁላችሁም። የትኛውንም ሰው የሚቀብረው ምኑ ነው? ምኞቱ በሉኝ እስኪ። ምኞቱ የሰው ልጅ ይቀብረዋል። የምትመኙትን ትሰማላችሁ፣ የምትመኙትን ታደርጋላችሁ፣ የምትመኙትን ታያላችሁ። የምትመኙትን መስማት ስለምትፈልጉ ሰዎችም የምትመኙትን እያዘጋጁ እየተናገሩ ሲያሞኙን ይኖራሉ ማለት ነው። የምንመኘውን ሳይሆን የሚያስፈልገንን ለመስማት መዘጋጀት አለብን። የሚያስፈልግን የምንመኘውን ከኖርን ሁልጊዜ ያጠፋናል። ቅዱስ ምኞት ከሆነ ግን ያጸድቀናል። የምኞት መቃብር ዛሬ 10 ነው። 10 ሲመጣ ምን ትዝ ይላችኋል? መስቀል ነው። ዛሬ ምኞታችን የተቀበረበት ቀን ነው። ምኞታችን የተቀበረው ምን እንደሆነ ታውቃላችሁ? እንጨት በልተን በሲኦል ተቀብረን ነበረ። የእንጨት ፍሬ በልተን መድኃኔዓለም በእንጨት ላይ ሲሰቀል የምኞታችን መቃብር ተቀብሮ እኛ ከመቃብር ወጣን። ዛሬ ቅጠል በልተን ራቁታችን ተገፈን ነበረ። የቅጠል ፍሬ በልተን መድኃኒታችን ራቁቱን በመሰቀሉ የምኞታችን መቃብር ተነስቶ ከመቃብር ነፃ ወጥተን ብርሃን አለበሰን። የበለስን ደም አፍስሰን አምላክ መሆን ፈልገን የበለስን ደም አፍስሰን ተቀብረን ነበር። አምላክ ደሙ ፈሶ ያንን መቃብራችን ገልብጦ ምኞታችን ቀብሮ እኛን ነፃ አውጥቶናል። ዛሬ መድኃኒታችን ኢየሱስ ክርስቶስ አምላክ ለመሆን ፈልገን በእግራችን ወደ ቅጠል በመጓዛችን እግራችን በእሳት ዛንጀር በነፋስ አውታር ታስሮ በሲኦል በግራጋን ሲጠቀጠቅ ይኖር ነበር። መድኃኔዓለም እግሩን ሲቸነከር ችንካራችን ተነቅሎ ወደ በለስ የሮጥንበትን እግራችን ካሳ ለመካስ እግሩን ተቸክሮ እኛን ከምኞታችን መቃብር ነፃ አወጣን። እየጣፈጠን ፍሬ ለበላንበት መራራ ሞት ገጥሞት ነበር። በመራራ መቃብር እንኖር ነበረ። መራራ ሐሞት ጠጣና ያንን መራራ ሞታችን ቀብሮ እኛን ከምኞት መቃብር ነፃ አወጣን። ይሄ ብቻ ግን አይደለም። እኛ አምላክ መሆን ፈልገን ነበረ። አምላክ መሆን የፈለግነው ግን በኃጢአት ነበረ። አምላክ መሆን የፈለግነው በኃጢአት ስለነበረ የኃጢአታችን ምኞት በመስቀሉ ቀጥቅቶ ቀበረና ምኞታችን ፈጽሞ የኛን ሥጋ አምላክ አድርጎ በመንበሩ አስቀምጦ አዋህዶ አንድ አካል አንድ ግብር አድርጎ ምኞታችን የተመለሰበት ቀን ነው ዛሬ። እንጨት በልተን ጠፋን። እንጨት ፍሬ በልተን የመስቀሉን ፍሬ በልተን ተመለስን። ወደ በለስ ለሮጥንበት እግራችን እግሩን ተቸነከረ። በለስ ለቆረጥንበት እጃችን እጁን ተቸነከረ። ለበላንበት ጉሮራችን ሐሞት ጠጣ። አጋንንት ለቀለዱብን የአይሁድን ስድብ ሰማ። የበለስ ቅጠል ላገለደብንበት እንጨት ተሸክሞ ጨርቅ አደግድጎ ተሰቅሎ እርቃናችን በብርሃን ልብስ ከደነልን። ይህንን ነፃ ያወጣን እግዚአብሔር ነው። መስቀል ማለት የምኞታችን መቃብር የተቀበረበት ነው።
ዛሬ የአዳም የምኞት ዕዳ ያለቀበት ዕለት ነው። ምኞት ያበቃ ለዚህ ነው። ስለዚህ ሰው በመስቀል ምኞቱ የክፉ ምኞት መቃብር ያበቃው በመቼ ነው? በመስቀል ነው። የ5000 ዘመን የዲያብሎስ ምኞትም ተቀብሯል። የአዳም ክፉ ምኞትም የተቀበረው ዛሬ ጌታችን ኢየሱስ ክርስቶስ ሲሰቀል ነው። ስለዚህ ምን አለ? ተሰቅሎ ሐሞቱን ከጠጣ በኋላ ቅምስ ካደረገ በኋላ ወይቤ ተፈጸመ ሁሉ፣ እነሆ ሁሉም ተፈጸመ አለ። ትንቢቱም ተፈጸመ፣ መከራውም ተፈጸመ፣ ዕዳውም ተፈጸመ፣ መቃብሩም አለቀ፣ ሲኦል የሲኦል ግዛትም አለቀ፣ የአጋንንት ግዛትም አለቀ፣ የሰው መራቆት ቀረ፣ ረሃቡም ቀረ፣ ክርስቶስም በላ፣ ጥሙም ረካ፣ ደሙን ጠጣ፣ ከመላእክት ማህበር ተጨመረ፣ መከራችን አበቃ። ከዛሬ ጀምሮ ክፉ ምኞታችን ለመቅበር ያብቃን። ክፉ ምኞታችን በመስቀል የምታምኑ ከሆነ ክፉ ምኞታችሁን ቅበሩት። ዛሬ የ5000 ዘመን ምኞታችን ተቀብሮልናል። አሁን እኛ ዛሬ መቅበር የሚገባ ምንድነው ካላችሁን፣ ይህን ክፉ ምኞታችን በንስሐ መቅበር ይገባናል። የምንቀብርበት መቃብር ምኞታችን ሲቀበር መቃብር ተከፍቶ ነፃ እንደወጣን ዓርብ ምኞታችን ቀበረው፣ እሁድ እኛን ነፃ አውጥቶ ከሲኦሉ ነፃነት የነፍሳችን ነፃነት ዓርብ 11 ሰዓት አወጣን። የስጋችን ነፃነት እሁድ ከመቃብር ሲነሳ ነፃ አወጣን። ምኞታችን ቀበረና የመቃብርን ሸክም አቀለለልን፣ የሞትን መውጊያ አወለቀልን። ከዛሬ ጀምሮ ሞት መርዙን እንደተፋ እባብ ጥርሱ እንደወለቀ አንበሳ ሆኗል። የሞትን መውጊያ መድኃኔዓለም አውልቆ ሞት በእኛ ላይ ስልጣን የሞት ጥርሱ የወለቀ አንበሳ የዝንብ መጫወቻ እንዲሆን የሞትን መውጊያ ክርስቶስ አውልቆታልና ሞትን ከዚህ በኋላ እንዳንፈራው ክርስቶስ አብነት ሆኖናል። የትንሣኤያችን በኩር የምንለው ስለዚህ ነው። ስለዚህ ዛሬ ምኞት የተቀበረበት ነው። ዛሬ ሁላችሁም ምን እንድትወስኑ ፈልጋለሁ? ክፉ እቅዳችሁን እንድትቀብሩት። ለሰው ያሰባችሁት ክፉ እቅድ ከሆነ ለማንኛውም ሰው ለብዶ ተብሎ ለተጠራ ሰው ክፉ እቅድ ካላችሁ ያንን እንድትቀብሩት። ለትዳራችሁ፣ ለጉረቤታችሁ፣ ለሚስታችሁ፣ ለባሎቻችሁ የጎነጎናችሁት ክፉ ምኞት ካለ ያንን ቅበሩት። ለማንኛውም ሰው የመከራችሁ ዛሬ በመስቀሉ ኃይል ይዣችኋለሁ፣ ቅበሩት። ዛሬ ሁላችሁም የዕዳ ደብዳቤያችሁን ከነገ ሰኞ ጀምሮ ሰምታችኋል፣ አልሰማንም አትሉም። የዕዳ ደብዳቤያችሁን በምኞት የጻፋችሁትን የዕዳ ደብዳቤ ሁላችሁም ከሚቀርባችሁ ቤተክርስቲያን ንስሐ አባት ይዛችሁ የምኞታችሁን ዕዳ ቀብራችሁ በትንሣኤ እንድትነሱ በእግዚአብሔር ስም አሳስባለሁ። ያስተማረን እግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ